በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህች ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። በማስተዋል አብራችሁ ኑሩ። በማስተዋል አብራችሁ ኑሩ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 7። ክርስቲያናዊ ጋብቻ የሚለው ላይ አንድ 3 ነጥቦች እናንሳ። ክርስቲያናዊ ጋብቻ እንደ ስሙ የምታዩት በክርስቶስ ክርስቲያን የተሰኙ የክርስቶስ ተከታዮች የሚመሰርቱት የጋብቻ አይነት ነው። ክርስቲያናዊ ጋብቻ የሚለው በራሱ የክርስቶስ ተከታዮች አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብለው ያመኑ ኤፌሶን ምዕራፍ 4 ቁጥር 4። የመንፈስ ቅዱስ ልጅነትን ያገኙ ዘተወልደ መንፈስ መንፈስ ውእቱ ዮሐንስ 3 ቁጥር 3። መንፈሳውያን ሀብተ ወልድ ስመ ክርስትና ያላቸው እነርሱ የሚኖሩበት የጋብቻ አይነት ነው ክርስቲያናዊ ጋብቻ። በዓለማችን ውስጥ በይበልጥ የሚታወቁት 3 አይነት የጋብቻ ነገሮች ይኖራሉ። አንዱና ዋነኛው እኛ በሃይማኖታችን የምናምነው በአንዲት ሃይማኖት በአንድ ጌታ የሚያምኑ በአንዲት ጥምቀት ልጅነት ያገኙ በሃይማኖታዊ ስርዓት የሚፈጸም የጋብቻ አይነት ነው። ይህ ጋብቻ ቅዱስ ነው። ይህ ጋብቻ ክቡር ነው። ክቡር አውሰቦ በኩልሄ ወለመስካቦ ሙኔ አልቦቱ ሴበት። ጋብቻ ክቡር ነው፣ መኝታውም ንጹህ ነው። ዕብራውያን 13 ቁጥር 4። ክቡር እግዚአብሔር ያከበረው ቅዱስ እግዚአብሔር የቀደሰው ጋብቻ ይህ ጋብቻ ቅዱስ ነው። ሌላው የጋብቻ አይነት መንግስታዊ ወይም በመዘጋጃ ቤት የሚፈጸም ነው። በየትኛውም ሀገር አለ፣ በመንግስታዊ ውል መሰረት የሚፈጸም ነው። 3ኛው አይነት የባህል ነው ወይም የሽምግልና። እንደየ ባህሉ አይነት በሽማግሌዎች ሂደት በባህላዊ ስነ ስርዓት አንድ ለአንድ የሚፈጸም ነው። በ3ቱም መንገዶች አንድ ለአንድ የሚፈጸም ጋብቻ በራሱ መልካም ነው። ክርስቲያናዊ ጋብቻ ግን ከመልካምነትም በላይ ቅዱስ ነው። ለምሳሌ ሰው ሁሉ የእግዚአብሔር ፍጡር ነው። ይጠራጠራል? ሰው ሁሉ የማን ፍጡር ነው? ሰው ሁሉ ግን ቅዱስ ነው? እኔ የእግዚአብሔር ፍጡር ነኝ ግን ቅዱስ አይደለሁም። ግን የእግዚአብሔር ፍጡር ነኝ፣ እናንተን አላውቅም። ስለዚህ ሰው ሁሉ የሥላሴ ፍጡር ነው። ሰው ሁሉ ግን ቅዱስ አይደለም። ለቅድስና መስፈርት አለው አይደል? በነገረ ቅዱሳን ትምህርታችን መሰረት ጋብቻ ሁሉ አንድ ለአንድ መልካም ነው፣ በጎ ነው። ጋብቻ ሁሉ ግን ቅዱስ አይደለም። ሰው ሁሉ የሥላሴ ፍጡር። ተራሮች ሁሉ የእግዚአብሔር የእጅ ስራ ውጤቶች ናቸው። ተራራ ሁሉ ግን ቅዱስ ነው? ወንዝ ሁሉ ቅዱስ ነው? ደግሞ ወደ ሌላ እንዳንሄድ የወንዝ ሰሙን ስለሆነ ወንዝ ሁሉ ቅዱስ አይደለም። ወንዝ ሁሉ ግን ምንድን ነው? የዮርዳኖስ ወንዝ፣ ጠበል፣ ገድላት፣ ቅዱሳን በስማቸው የተባረከው ግን ቅዱስ ነው። የዝቋላ ያወጣችሁ ለአቡዬ በገብረ መንፈስ ቅዱስ በዓል በሰላም ያደርሰን። ተራራው ቅዱስ ነው። ቅዱስ ነው ተራራው። ምንም ትንተና ያስፈልገውም አይደል? ቅዱስ እግዚአብሔር የቀደሰው ስለሆነ ጻድቁ አባታችን ጠላት ዲያብሎስን ድል ያደረጉበት ለዓለም ሁሉ የተማጸኑበት ቃል ኪዳን የተቀበሉበት ስለሆነ እንጂ ተራራ ሁሉ ቅዱስ አይደለም። ተራራ ሁሉ ግን የማን ፍጥረት? የእግዚአብሔር ፍጥረት። አሁንም አንድ ለአንድ እንደ ወላጆቻችን በተለያየ መንገድ በባህል የሚያገቡ እንኳን አገቡ፣ በመዘጋጃ የሚያገቡ እንኳን አገቡ፣ ጥሩ ነው። የጋብቻ ነውርነት የለውም። ቅዱስ የሚባለው ግን ክርስቲያናዊ ጋብቻ ነው። ስለዚህ ከዚህ ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ የሚነገረው ስለ ቅዱሱ ጋብቻ ነው ማለት ነው። ለትዳር ያህል ለመኖር ያህል የሚኖርበት አይደለም። ክርስቲያናዊ ጋብቻ አንደኛ ሕገ እግዚአብሔርን መሰረት ያደረገ ነው። ይሄው ነው ክርስቲያናዊ ጋብቻ። ምንድነው? ሕገ እግዚአብሔርን መሰረት ያደረገ ነው። ይሄው ነው ስንል ለምሳሌ መዘጋጃ ቤት ጉርድ ፎቶ አምጡ፣ ሽማግሌ ፈራሚ አምጡ፣ በዚህ ቀን ተገኙ፣ እንዲህ ይባላል። መንግስታዊ ሕግን ወይም ደግሞ የተዘጋጀውን ኩነት ወይ ሰነድ አዘጋጅ ክፍል ሕጋዊ ለማድረግ የተዘጋጀውን ያሟላ ነው። ይህኛው መንፈሳዊ ሕይወትን በእግዚአብሔር ፊትን ማሟላትን የሚጠይቀውን ያሟላ ሕገ እግዚአብሔር መሰረት ያደረገ ነው። ባህላዊ ጋብቻ ስነ ስርዓቶች አይታችሁ እንደሆነ ለምሳሌ አንዳንድ ባህላዊ ጋብቻ ስነ ስርዓት ላይ ባህሉን መሰረት ያደረገ ሊሆን ይችላል። የሆነ የሀገራችን ክፍል ከብት ዘለው ባልነት ጀግንነቱን የሚያሳይበት አለ።
የሆነ የሀገራችን ክፍል እዛው አካባቢ ደግሞ አንደኛው ወገን በጅራፍ ተገርፎ ጥንካሬው የሚለካበት አለ። በቃ ስለዚህ ጅራፍን መሰረት ያደረገ ነው ማለት ነው። የሆነ የሀገራችን ክፍል ሚስቱን አያውቃትም፣ ወላጅ ወይም ቤተሰብ መርጦለታል። እንዲሁም እንዲህ ያለ ጋብቻ ላይ ታድም ያውቃሉ። የዛሬ 25 ዓመት ገደማ እድሜም ዋዛ አይደለም በዚሁ። እናም እኛም ሙሽራውም ሚስቱን እኩል ያየ ነው ራሱ የቷን ይችላል እሱ ራሱ። ስለዚህ ያሁን የሽማግሌዎቹ ፈቃድ መሰረት ያደረገን ራስ ተዋውቁኝ ህጉ አይፈቅድም ስርዓቱ አይፈቅድም ተብሏል። በቃ ከኛ አኩላያት ይዟት መጣ፣ አገባት፣ ቄስ ሆኗል። እሱም እግዚአብሔር ቤተሰቡን ይባርክለት። እንዲሁ ነገሩን ነው አይበረታታም። በእርግጥ ግን ባህል ነው ማለት ባህልን መሰረት ያደርጋል። የመዘጋጃውም የሀገሪቱን ህግ መሰረት ያደርጋል። ክርስቲያናዊ ጋብቻስ ምንን መሰረት ያደርጋል? የእግዚአብሔርን ህግ አለቀ። አድርግ የሚለውን አታድርግ የሚለውን። ስለዚህ በእግዚአብሔር ህግ ላይ የተመሰረተ ስለሆነ በመጽሐፍ ቅዱስ ላይ በስርዓት መጽሐፍት ላይ በቅድስና መስመር ለቅድስና ህይወት የሚያበቁ ነገሮች የተመሰረተ ስለሆነ ክርስቲያናዊ ጋብቻ የእግዚአብሔርን ህግ መሰረት ያደረገ ነው። ገና ዘፍጥረት 1:28 ጀምሮ ሲታይ ወባረኮሙ በሐቲ በረከት፣ በአንዲት በረከት ባረካቸው። በአዳምና በሔዋን ተጀመረ። እግዚአብሔር ባረካቸው፣ ብዙ ተባዙ አላቸው። ለምን ያናደረገ? እየተረዳዱ እንዲኖሩ እየተጋገዙ እንዲኖሩ። ቢጸ ዘተረዶ ዘፍጥረት 2:18 እግዚአብሔር ፈጠረ፣ ዳራቸው፣ ባረካቸው። አሁንም ክርስቲያናዊ ጋብቻ በእግዚአብሔር ፊት የሚደረግ በእግዚአብሔር ቡራኬ የሚጀመር የቅድስና ህይወት ጭምር ነው። ማቴዎስ 19:6 እግዚአብሔር አንድ ያደረገውን ቅድም ወንድማችን ሲል ሰምቼ በጣም የምታውቁት ጥቅስ ማቴዎስ 19:6 እግዚአብሔር አንድ ያደረገውን ምን ይላል? ሰው አይለይ። በጣም ሰፊ ምስጢር ያለው ነው። በተለያየ መንገድ ይተነተናል። እንዳልኳቸው አጫጭር ሀሳብ ነው የምገልጽ። ግን ማን አንድ ያደረገው ነው ያለው? ክርስቲያናዊ ጋብቻ ማለት ይሄ ነው። መዘጋጃ አንድ ያደረገው አለ። ሽማግሌዎች በልተው ጠጥተው ትከሻቸውን የቤተ ዘመዱ ተባብለው አንድ ያደረጉት አለ። እግዚአብሔር ደግሞ አንድም ያደርገዋል። እርሱ ነው በንስሐ በተክሊል በስጋው ደግሞ በምክረ ካህን በመንፈሳዊ ህይወት የሚኖሩበት ክርስቲያናዊ ጋብቻ ይሄ ነው። እግዚአብሔር አንድ የሚያደርገው ነው። ሁለተኛው ሂደቱ ሁሉ መንፈሳዊ ነው። ክርስቲያናዊ ጋብቻ ምንድነው? ሂደቱ ሁሉ መንፈሳዊ ነው። ገና ቅድመ ጋብቻ በመንፈሳዊነት የኖሩ ተፈቃቅደው ተግባብተው እንደ እግዚአብሔር ፈቃድ ህይወታችንን እንመራለን ብለው ተስማምተው ህይወቱን ይጀምራሉ። ሲያጠፉ ንስሐ እየገቡ በቀኖና ተቀብለው ስጋው ደግሞ እየተቀበሉ እንኳንስ ስነ ስርዓቱ አሁን አንዳንዶች የምንጨነቀው ስለ ስነ ስርዓቱ በዚያን ቀን አጎቴ ይዘፈን ይላል፣ እኔ ደግሞ ልዘምር እላለሁ። ይሄ ነው ብዙዎቻችን ጥያቄ። ጉዳዩ ግን አንድ ቀን ጉዳይ ብቻ አይደለም። አሁን እዚህ ውስጥ ልገባ አልፈልግም። አሁን የኔ አጀንዳ ስላልሆነ ለተሰጠኝ ማለት ነው እንጂ ብዙ ማለት ይቻላል። በእኔ አቅም በአቅም የምታገለው አሁን የምፈልገው ህይወት ተኮር ጉዳይ ነው። የአንድ ቀን ስነ ስርዓት ላይ አይደለም። ህይወቱ ነው ዋናው። ስለዚህ እዚህ ላይም ሂደቱ ህይወቱ ራሱ በቅድስና ወይም በመንፈሳዊ ህይወት የተመራ ነው። ለምሳሌ የሌሎቹስ ይህ ዋስትናው በእግዚአብሔር ቃል መሰረት ነው። እግዚአብሔርን አምናችሁ እኮ ነው የምትገቡት። ከቤተሰቦቿ የምትወስዳት እግዚአብሔርን አምነ ነው። ወደ አንተ የምትመጣው እግዚአብሔርን አምነ። የት ተዋውቁ ነበር? አንዱ የኖረው ደጋ አንዱ የምትኖረው ቆላ። እግዚአብሔርን አምነን እኮ የምንገባበት ህይወት ነው። ዋስትናችን እግዚአብሔር ነው። አጥንተን ጨርሰንም አይደለም። ሰው ተጠንቶ አያልቅም። አንዳንዶቹ ሲጠናኑ 8 ዓመት 9 ዓመት ይከርማሉ። ፊዚክስ እንኳን ተጠንቶ አላለቀም። ፒኤችዲ ልሰራ ነው 8 ዓመት የምታጠናት። ሰው ተጠንቶ አያልቅም። መጠናናት ተገቢ ነው። መጠናናት ግን ይህን ያህል የካምፓስ ኑሮ አረጋችሁት እኮ 5 ዓመት 9 ዓመት እንዲህ ፒኤችዲ አይነት አለው። ለመጀመሪያ ለማጥራትም ጊዜ አለው፣ ለሁሉም ጊዜ አለው። አሁን እያልን እግዚአብሔርን ዋስትና አድርገው የሚችሉትን ብቻ ተግባብተው የሚኖሩበት ህይወት ነው። ከዚህ አንጻር ሂደት ሁሉ መንፈሳዊ ነው። እግዚአብሔርን አስቀድሞ ለዚህ ነው በመግቢያችን ላይ በማስተዋል አብራችሁ ኑሩ ያለ ቅዱስ ጴጥሮስ ይተናል። ኑሩ በማስተዋል ቅድመ ጋብቻ በማስተዋል በጋብቻ ውስጥ በማስተዋል የሚኖሩበት ኑሮ ነው። በአንደኛ ጴጥሮስ ምዕራፍ 3:7 ከዚህ ውጭ ያለው ስለ ዓለማችንና መስመር ስለሳተ የትዳር የሚመስሉ ነገሮችማ ማንሳት ብዙም አይጠበቅብንም። ዓለም ራሱ መጽሐፍ ሆኖ እያሳየን ነው። ሆሊድ ሜሪጅ እኮ አላውን የጋብቻ የፊልም ጋብቻ የሚመስል የ3 ወር ጋብቻ ዓለማችን ውስጥ የ3 ወር ለድራማ ለፊልም ብቻ ለመድረክ ልክ የዛ አይነት የጋብቻ አይነቶችም እስቲ ከተስማማ እንቀጥላለን እና 3 ወር ከዛ በኋላ እሷ ሞዴላ እሱ ሞዴላ ይህንን ህጋዊ ያደረጉ ሀገሮች አሉ። መብታቸው ነው፣ ነፃነታቸው ነው። ተቃራኒ ጾታ ህጋዊ ያደረገ ዓለም የ3 ወር ጋብቻን ቢፈቅድ ምን ይደንቃል? ሰው እንስሳ ማግባት እንደሚችል የፈቀደ የአውሮፓ ሀገር አለ። መብቱ ነው። አንድ ሰው እንስሳ አገባለሁ ካለ
ሰነድ አሁን የሚዘጋጁ የፎርም የሰነድ አይነቶች ወንድ ሴት ብቻ የሚል አይደለም፣ ሌላ የሚልም ተቀጽሏል። ሌላ ማግባት ይችላል ማለት ነው አንድ ሰው። እግዚአብሔር ከእንዲህ ያለው ዓለማችን ይጠብቅልን። እዚህ ላይ የምናነሳው ይህ ግን ሂደቱ ሁሉ መንፈሳዊ ነው። መንፈሳዊ የሚለው ሁሉ ነገርን ይገዛል። በንስሐ በቅዱስ ቁርባን በመሳሰለው በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እርሱ ከኔ ጋር ይኖራል፣ እኔም ከእርሱ ጋር ለዘላለም እኖራለሁ። ስለዚህ ከእግዚአብሔር ጋር ለመኖር በእግዚአብሔር ፊት ከብሮ ለመኖር ፍቅር እስከ መቃብር ብቻ አይደለም፣ እሱ መጽሐፍ ነው። መንፈሳዊ ጋብቻ የዘላለም ሕይወት ነው። በወዲያኛው ዓለም መውለድ መዋለድ ባይኖርም በበሉ ስጋና ደም ግን ከእግዚአብሔር ጋር እንደ መላእክት ደምቀው የሚኖሩበት ነው። ስለዚህ መንፈሳዊ ጋብቻ ሂደት ሁሉ መንፈሳዊ ነው ስንል እስከ መቃብር አይደለም፣ ከዚያም በኋላ ነው። በሞት እንኳን ቢለይ አንደኛው አካል አንዱን እየዘከረ እየጸለየ በሕይወት ያለው የሞተውን በጸሎት እያሰበ የሚኖርበት ነው፣ በልቡ እያሰበ ከዚያም ወደ እርሱ ወደ መንፈሳዊ ዓለም እንደሚሄድ እያመነች የሚኖሩበት ነው። ሌላው ለጽድቅ የሚያበቃ ነው ክርስቲያናዊ ጋብቻ። ቅድም ብለናል። ክርስቲያናዊ ጋብቻ በቃ ለማግባት ያህል በቃ እንደ ወረ ዘር ይወለድ ይተካ እንጂ ለማለት ያህል ብቻ አይደለም፣ ለጽድቅ ነው። ባይወልዱም ለጽድቅ ነው፣ ቢወልዱም ሌሎች ቤተሰቡን ሁሉ ትንሿ ቤተክርስቲያን አድርገው ኋላ የምትማሩት ይመስለኛል በሰፊው በምድር ያለች ምድራዊት ቤተክርስቲያን የሰማይ ደጅ አድርገው ኖረው በአማናዊት ቤተክርስቲያን ስጋውና ደሙ ተቀብለው ለዘላለማዊት ኢየሩሳሌም ይበቁበት ነው። ክርስቲያናዊ ጋብቻ ለቅድስና ጭምር ነው። አሁን ለምሳሌ ትዳር የሚለውን ሀሳብ ስናይ ማስተዳደር ነው። በቃ አባት አለ፣ እናት አለች፣ ልጆች አሉ፣ በቤት ውስጥ ያሉ ማስተዳደር ነው። በቃ አንድ ቤተሰብ ለማስተዳደር እያስተዳደሩ ለመኖር ያህል ብቻ አይደለም፣ በሰማያዊ ድንኳን ለማደር ጭምር ነው። ይህ ህይወት የጽድቅ ነው። ለምሳሌ ሉቃስ 1 ቁጥር 6 ላይ ዘካርያስና ኤልሳቤጥን ሁለቱ ባለ ትዳር ነበሩ አላለንም መጽሐፍ ቅዱስ ያለ ምክንያት እያንዳንዱን ቃል አይጽፍም። ባይሆን ምን ይለናል? ወክልኤሆሙ ጻድቃን እሙንቱ ይለናል። ሁለቱም ጻድቃን ነበሩ። አያችሁ፣ ባልና ሚስቶቹ ከባልና ሚስትነት በላይ ምን ነበሩ? ተናገሩት እንጂ ጻድቃን ነበሩ። መታገቡ ሁለቱም ጻድቃን ነበሩ ይባል ይሆን? ጋብቻችሁ ያገባን ሁለቱም እንደው እንዴት ቅዱስ የሆነ ጋብቻ ነው ያላቸው እንባል ይሆን ባለትዳሮች? ወይስ አፋጀሽኝ ነው? እናም ሁለቱም ጻድቃን ነበሩ። በጣም ደስ የሚያሰኝ ቃል ነው። የዮሐንስ ወላጆች በረከታቸው ይደርብን። ሉቃስ 1 ቁጥር 6 ይህን ሲባሉ ልጅ የለም። ስለዚህ ከልጅም ከምንም በላይ የሁለቱ ቅድስና የጽድቅ ኑሮ ይቀድማል። ልጅንም ይዞ ቤተሰብንም ይዞ ደግሞ ወደ ጽድቅ ጎዳና ህይወት ይቀጥላል ማለት ነው። በተለያየ መልኩ ስለ ሐና ስለ ኢያቄም ሲነገር ሐና ኢያቄም በረከታቸው ይደርብን። አኮ በፍትወተ ደኅነት ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። ህግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ እመቤታችን ተባርከን በረከቷ ይደርብን። ያገባነውን ትዳራችንን ትጠብቅልን፣ ያለገባችሁትን የተቀደሰ ጋብቻ ታድላችሁ። ሐና ኢያቄም የተነሱበትን ቃል ለማንሳት ነው የቅድስና። በተለያዩ ቅዱሳን ገድላት ላይም ደግሞ ሲነበብ ስታነቡ ሰምታችሁ እንደሆነ ደጋጎች ነበሩ ይላል። አቡነ እስትንፋሰ ክርስቶስ፣ አቡነ ተክለ ሃይማኖት፣ ጻድቁ ገሌ ይባልና በረከታቸው ይደርብን ደጋጎች ነበሩ ይለናል። ከአሕዛብ ወገን የተገኘው ደግሞ አሕዛብ ነበሩ ይለናል እኮ መጽሐፈ ዋሽ። ብዙዎቹ ደጋጎች ሲል አሁን ከልጅም በፊት ልጆቻቸው ለቅድስና ከመብቃታቸው በፊት እንደ ጸጋ ዛብ እንደ እግዚአብሔር ራሱ ኑሯቸው ራሱ የተቀደሰ ነበር። የእነ አቡነ ተክለ ሃይማኖት ልጆች አሁን ቢተረክ አንድ ቀን ይበቃዋል እንዴ? የአቡነ ተክለ ሃይማኖት ወላጆች የእግዚአብሔር ቅንነት፣ የዋህነት፣ ጸጋ ዛብ ያ ሞተ ለሚ የተባለው ከሌላ ቦታ መጥቶ የተከበረች የጸጋ ዛብ የካህኑን ሚስት ወስዶ ሌላ ሲያቅድበት እርሱ ያደረገው ነገር ቢኖር መጸለይ ብቻ ነው። ኋላ ግን ቅዱስ ሚካኤል በክንፉ ከልሎ ያ የክፉ የታሰበውን አስወግዶ እርሱ እዚያው ማይጠንቱን እያጠና አመጣለት አይደል? የሁለቱን ገድላት አታነብም እንዴ? ኧረ አንብቡ። ፌስቡክ ብቻ ነው እንዴ የምታዩት? ኧረ አንብቡ። የአዲስ ዓመት እቅድ ገድላት ማንበብ ይሁን እንጂ በደንብ ሲቻል ቆመን እንደ ጸሎት፣ ካልሆነ ደግሞ ጊዜ ሰተን ገድለ ተክለ ሃይማኖት እስቲ በደንብ አንብቡ እባካችሁ። እሺ በሉ እስቲ፣ እግዚአብሔር እሺ ይበላችሁ። ትዳር እዛ ውስጥ አለ እንዴ? በቃ እዚያ ውስጥ እኮ ገድላት ውስጥ እኮ ትዳር አለ። ጸጋ ዛብና እግዚአብሔር ፍቅራቸው እዚያ ውስጥ እኮ አለ። ልክ እንደ ይስሐቅ እንደ ርብቃ እንደነበረው ሂደት። እናም በቅዱሳት መጽሐፍት ውስጥ ሁሉ ስናይ የብዙ የክርስቲያናዊ ጋብቻ ላይ ነው ያለነው።
ህይወታቸው መንፈሳዊ ነው፣ ለቅድስና የበቃ ነው፣ ለጽድቅ የሚያበቃ ነው ስንል ከነ ምሳሌው እኮ ለምሳሌ ኤፌሶን 5 ቁጥር 20 ጀምሮ ኤፌሶን 5 ብዙ ጊዜ ጋብቻ ስነ ስርዓት ላይ ሲነበብ ሲጠቀስ መሰሙት አብይ ውእቱ ዝነገር ወአንሰ ብሎ ላይ ለክርስቶስ ወላይ ለቤተክርስቲያኑ ቅዱስ ጳውሎስ ይህ ነገር ታላቅ ነው፣ ይህ ምስጢር ታላቅ ነው አለ። እኔስ ይህን እላለሁ ስለ ክርስቶስና ስለ ቤተክርስቲያን። ይሁላችሁ ቅድስናው በምሳሌ ውስጥ በምስጢር ውስጥ የተገለጠ ነው። ስለ ክርስቲያናዊ ጋብቻ ሙሽራ በክርስቶስ የተመሰለበት፣ ሙሽሪት በቤተክርስቲያን የተመሰለችበት፣ ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ሚስትን ባሉን ይውደድ፣ እንዲሁም ደግሞ ሚስቶች ለባሎቻቸው ይገዙ ሲል ምእመናን ወይም ቤተክርስቲያን ለክርስቶስ በፍቅር እንደተገዛች። ስለዚህ ባልና ሚስትን በምን መሰለ? በክርስቶስና በቤተክርስቲያን። ክርስቲያናዊ ጋብቻ የመሰረትን በክርስቶስና በቤተክርስቲያን የተመሰለ ጋብቻ ነው ያለን። ግን ቤታችን ምን ይመስላል? ጓዳችን ምን ይመስላል? ይህ ማለት ምን ትንተና ያስፈልገዋል? ህይወታችን እኮ ነው ክርስቶስና ቤተክርስቲያን። እስከ ሞት ራሱን ተሰጠ። ከዚህ የሚበልጥ ፍቅር የለም። እስከ ሞት ወደደን። ክብር ምስጋና ለመድኃኔዓለም ለእርሱ ይሁን፣ ለተቀኑም ነው። ሚስትም ቤተክርስቲያን ምእመናን ስትመጡ ተገዳችሁ አይደለም። ምእመናን እኮ ናቸው ማይበረም ቤተክርስቲያን የምትጾሙት ተገዳችሁ አይደለም፣ ወዳችሁ ፈቅዳችሁ ነው። ሚስትም ለባሏ የምትገዛው ተገዳ በዱላ በገንዘብ በምን የበላይነት አይደለም፣ በፍቅር ነው። በፍቅር ተገዙ ምእመናን ለቤተክርስቲያን እንደሚገዙ። ስለዚህ ምሳሌነቱን ነው። በመዘጋጃ ሆነ በባህላዊ ሆነ እንዲያለ ምሳሌነት የለም። ባል አለ፣ ሚስት አለ፣ አቶ ገሌና ወይዘሮ ገሌ ተጋቡ፣ ካርዱ ተሰጣ፣ አለቀ። ሲፋቱ ደግሞ 80 ተቀደደ፣ እንዲሆነ እንዲሆነ እግዚአብሔር ከዚህ ይጠብቃል። እዚህ ጋር ግን ምስጢሩ በስጋው ደግሞ ሲዋጁ፣ ካባ ሲደርቡ፣ ለክብር በቅተው ደግሞ አክሊል ሲቀዳጁ በክርስቶስና በቤተክርስቲያን የተመሰሉ፣ በእግዚአብሔርና በሕዝበ እስራኤል የተመሰሉ፣ በመለኮትና በትስብእት መለኮት አይሞትም፣ በስጋ ግን ሞተ። ሚስት የባሏን ነገር ገንዘቧ ታደርጋለች ሲልኩ፣ ባልም የሚስቱን ነገር ገንዘቡ ያደርጋል። የማይሞት ሞተ በስጋ በመለኮትና በትስብእት። አብይ ውእቱ ዘነገር እኮ ነው የክርስቶስና የቤተክርስቲያን የመለኮትና የትስብእትን ተዋህዶ ከሙሽራና ከሙሽሪት ከባልና ሚስት ጋር አዛምዶ እየገለጸበት ነው። ስለዚህም ነው ዘአፍቀረ ብእሲቱ አፍቀረ ርእሶ ያለው። ለዚህ ነው ራሱን የወደደ ሚስቱን የወደደ ማን ወደደ? አካሉን ወደደ። ኤፌሶን 5 ረቂቅ ምስጢር ነው። ይህ ምስጢር የሚገለጠው ሆነ የሚነገረው ሆነ የሚሰበከው ሆነ የሚመሰጠረው የሚዜመው ለክርስቲያናዊ ጋብቻ ነው። ክርስቲያናዊ እጮኝነት፣ በነገራችን ላይ እጮኛ የሚለው አማርኛ ቃል ነው። በግዕዙ ሐሳብ ግን 2 ቃላቶች አሉ። ሐጸየም መረጠ ፈለገ እንደማለት ነው። ፊሂር ማለትም ራሱ መፈለግ ስጡኝ ማለት። ስለዚህ ከዚህ ሐሳብ ስጡኝ ማለት የጋብቻ አጋር መፈለግ መመኘት በሚለው ወደ አማርኛ ሐሳቡ ሲመጣ መተጫጨት አጨ፣ እኛ ደግሞ መጠናናት መታወቂያ ጊዜ የምንለው ማለት ነው። ቅድመ ጋብቻ ያለ ውል ይለዋል። የሐሳብ ውል ነው። የሐሳብ ውል የመነጋገር ውል ነው። በፍትሐ ነገሥት አንቀጽ 24 ላይ መተጫጨት ስንል መጋባት ማለት አይደለም። መተጫጨት ሊቀር ይችላል፣ ሊለያዩ ይችላሉ በሐሳብ ካልተግባቡ። ጋብቻ የተገመደ ነው። ቅድመ ጋብቻ ግን ይህ ገና ነው። ዋዜማም አይደለም። ዋዜማ ካለ በዓል አለ። ገና መፈላለጊያ ጊዜ ነው። በሐሳብ በሁኔታዎች ተግባብቶ ከሆነ ይቀጥላል፣ ካልሆነ ደግሞ በሰላማዊ ልዩነት ይቆማል ማለት ነው። ምነው ቅር አላችሁ? እጮኝነት ሊቋረጥ ይችላል። ይሄው ነው። ፍቃድ እግዚአብሔር ሆኖ ከተግባቡ ይቀጥላል፣ ካልሆነ ደግሞ እሷም ክብሯን ጠብቃ እሱም ክብሩን ጠብቀው ህይወት ይቀጥላል ማለት ነው። እናም በእጮኝነት ጊዜ ዋናው ሐሳቡ ስጡኝ ማለት መፈለግ፣ መሻት፣ መፈላለግ፣ ለጋብቻ ማቀድ የመሳሰለው ነው። ይህንን ሐሳብ ገና ከአዳም ነው እንዳልኳችሁ፣ ከስራ እናነሳው ማንም ግን አዳም ፈልጓል፣ ስጡኝ ብሏል። የመጀመሪያው ያጫው አዳም ነው ይባላል። ሥላሴን ተማጸነ። ከዚህ በኋላ ምንድን ነበር ሐሳቡ? ፍጥረታት ሁሉ ሁለት ሆነው አየ፣ እኔ ብቻዬን አለ። ይህንን እንደ ማጨት ያዩታል ሊቃውንቱ ይብሉ ይተርጉማል። ፈለገ፣ ተመኘ። ሁሉ ፍጥረታት ሁለት ናቸው። ጠዋት እንደምን አደርክ ይሉታል፣ ማታ ደህና አደር ይሉታል። ስም ያወጣላቸው እሱ ነው በገድለ አዳም። እሱ ግን ብቻውን ነው ለጊዜው። ከዚያም እግዚአብሔር ባወቀ በእንቅልፍና በመንቃት መካከል አድርጎ ከጎኑ ማንን ሰጠው? ሔዋንን ሰጠው። አጨ፣ የማጫ ስጦታ ለሥላሴ ያቀረበ ይላሉ አበው። አገኘ ሔዋንን። ስለዚህም ሚስቱ እንደሆነች ሲያረጋግጥም ለሱ የተሰጠችው እንደሆነ በፍላጎቱ በማጨቱ መሰረት የተሰጠው እንደሆነ ሲያረጋግጥም ስጋሽ ከስጋዬ አጥንትሽ ከአጥንቴ አላት። ክርስቲያናዊ እጮኝነት አንደኛ ክርስቲያናዊ ሕይወትን ያስቀደመ ነው።
ያው ራሱ ርዕሱ ይነግር ክርስቲያናዊ እጮኝነት ምንድነው ከሌላው እጮኝነት በምን ይለያል እንዳልኳችሁ በጣም ሰፊና ጥልቅ ነው። ግን እናንተ በቀላል የምትረዱ ስለሆናችሁ አጫጭር ሐሳብ መስጠት በቂ ነው። ጊዜ ማርዘም አይገባም። ሌላውን በጥያቄና መልስ በምክክር ጊዜ እናያለን እንደያቅማችን ብያለሁ። ራሱ ክርስቲያናዊ ሕይወትን ያስቀደመ ነው ይሆን። አሁን እጮኛሞች ዋጭታችሁ ከሆነ በነገራችን ላይ ስለ ጋብቻ ስለ መተጫጨት ለመማማር የግድ መተጫጨት እኮ አያስፈልግም። ስለ መኪና ለማወቅ የግድ መኪና መግዛት አለብን እንዴ? ምሳሌ ለባቀቤ ስለ መኪና ካወቅኩ እንጃ ከ5 ዓመት በኋላ ነው መኪና የነዳሁት። መንጃ ፍቃድ ያዛችሁ አላችሁ አይደል? እንኳን ያዛችሁ መኪና ግን አልገዛችሁ ይሆናል። አንዳንዶቹ ስለ እጮኝነት ስለ ጋብቻ ብዙ ሰንበት ትምህርት ቤት ማህበራት እዚያ አገልግሎት ላይ ያልበረታንበት ምክንያት አንዱ በቃ ብዙ ጊዜ ይመስለን ይሄ ለተጫጩ ብቻ የሚሰጥ ትምህርት ወይ ለተጋቡ ብቻ ቀድሞ ማወቅ ነው ወሳኙ። እንደውም ስለ በሽታ ለማወቅ መታመም አለብኝ እንዴ? ስለዚህ ጋብቻ በሽታ ምንድነው መድኃኒቱ ምንድነው ለማወቅ አስቀድሞ መጠንቀቅ ማለት አስቀድሞ ነው መማር። እናም ይሄ ጉባኤ የሚመሰገነው ለዚህ ነው። እግዚአብሔር ባርክልን በእውነት አዘጋጆችን እና የግድ ያገባንና የተጫጫችሁ አይደላችሁ። ቅድሚያ ጥንቃቄም ቅድመ ዕውቀት አስፈላጊ ነውና ክርስቲያናዊ ሕይወትን ያስቀደመ ነው ስንል ክርስቲያናዊ ሕይወት ምንድነው? የንስሐ ሕይወት በቅዱስ ሥጋ በክብር ደግሞ መወሰን። አንድ ጥቅስ ብቻ ላንሳ። አስቀድማችሁ ምንድን ያለው? ጽድቁና መንግስቱን ፈልጉ ሌላው ይጨመርላችኋል። ማቴዎስ 6። ብዙ ጊዜ ልጆቻችን ይሄን አስቀድሙ። ላጠና ነው ልተዋወቅ ነው ጓደኛ ሊይዝ ነው በጣም ጥሩ ነው እግዚአብሔር ይባርክላችሁ በመንፈሳዊ መንገድ እንዲበረታታ ነው ዓላማችን። ግን እንዲሁ አስቀድሞ ግን እግዚአብሔርን ይዘናሉ ክርስቲያናዊ ሕይወት ላይ ነው። የመጀመሪያው ጉዳይ ጽድቅ ነው። ከዛ ሁሉን እግዚአብሔር ያመቻቻል። ስለዚህም ክርስቲያናዊ እጮኝነት በራሱ ክርስቲያናዊትን ያስቀደመ ነው። ሁለተኛው በስርዓት የሚመራ ነው። በመንፈሳዊ ስርዓት እንደለው በመንፈሳዊ ስርዓት የሚመራ ነው። እንዲህ አይነቱን ለማበረታታት ነው እንዲህ ያለ ጉባኤ የሚያስፈልገው። በጣምም ያልሰራንበት በጣም ልንሰራበት የሚገባው እጮኝነት አካባቢ ነው ብዙ መስራት የሚገባል። የድህረ ጋብቻ ሕይወት የተቀደሰና የተስተካከለ እንዲሆን በዚህ በእጮኝነት ላይ ስርዓቱ ምንድነው? ፈቃድ እግዚአብሔር እንዴት ነው የሚታወቀው? ራሱ የማጫ ጊዜ መቼ ነው? ይሄን ሁሉ ካው ልበልስ አይደለም ግን ይሄ ሁሉ ቤተክርስቲያን ስርዓት አላት። መቼ ነው ማጨት ያለባችሁ? አንዳንዱ ገና የ6ኛ ክፍል ሆኖ ያጫል። መቼ ሊገባ ነው? ገና ተመርቆ ወይ በሙያ። ስለዚህ በጣም በብዙ የመሰናክል ውጣ ወረዱት እንደሚያልፍ እርግጠኛ ነን ማለት ነው። አሁን ክፍሉና ቁጥሩን አይደለም እላችሁ ጊዜ አለው። ለሁሉም ጊዜ አለው አይደል? በመጽሐፈ መክብብ ምዕራፍ 3 ያው ለሁሉም ጊዜ አለው። ለማጨት ለመተጫጨትም ጊዜ አለው። ጊዜው በስለት፣ ጊዜው ራስን በገቢ ማዘጋጀት፣ ጊዜው የአካል ዝግጁነት። ብዙዎቹ ፈተና ውስጥና መሰናክል ውስጥ የሚወድቁት የመተጫጨት መስመርን ጊዜን ባለማወቅ። ስለዚህም ጊዜ ይረዝማል፣ በዝሙት ይወድቃሉ፣ በጣም ብዙ ነገር ውስጥ ይገባሉ። በትዳር ሊደረግ የሚገባውን በመተጫጨት ጊዜ ውስጥ ይገቡበታል። እርግዝና ይመጣል፣ ላስወርድ ይባላል። ምን እኮ ከፀሐይ በታች አዲስ ነገር የለም። ለብዙ የተሰነካከለ መንፈሳዊ ብቻ አይደለም ስጋዊ የተሰነካከለ ሕይወት የሚዳረጉት ጊዜውን የጠበቀ መተጫጨት አይደለም። የአእምሮ ብስለት ይፈልጋል። ለኑሮ ራስን ማዘጋጀት ይፈልጋል። የአካል ዝግጅትም ይፈልጋል። ሌላው በዚሁ በስርዓት የሚመራ ነው ስንል ከቅዱሳት መጻሕፍት በተወጣጣው መሰረት ለመተጫጨት ስርዓት አለው። ለምሳሌ ፍትሐ ነገሥት አንቀጽ 24 አብዛኛውን ይህን ሐሳብ ይነግረናል። ለምሳሌ በሃይማኖት የተለያዩ ሊተጫጩ አይገባም። ሊጋባ አይደለም እኮ ገና አስቀድሞ በማያመች አካሄድ አትጠመድ እንዳለ ቅዱስ ጳውሎስ ገና አስቀድሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ውጪ የሆነ የኦርቶዶክስ የተዋሕዶ ልጅ ሌላን ሊያጭ ወይም ሊታጭ አይገባውም። ከማያምኑ ጋር ልጆችን አታጋባ እያለ እግዚአብሔር አዟል። ገና በኦሪት ዘሌዋውያን ምዕራፍ 5 ጀምሮ በተለያየ ምዕራፍም ከአሕዛብ ጋር ልጆች እንዳይጋቡ ብሎ እግዚአብሔር አዟል። ስለዚህ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ይሄ ሃይማኖት ነው። ጋብቻው እስከ ዘላለም ሕይወት በእግዚአብሔር ክብር ለመኖር ጭምር ስለሆነ ገና ከእጮኝነት ጀምሮ ማንን ነው ማገባው? ከማጋን የምትጫጨው እና በስርዓት መጽሐፍትም አሁን ይሄን ማነሳላችሁ ወንድሞች። እኔ ብዙ ጊዜ ጥቅስና ታሪክ ከመናገር ይልቅ ተሞክሮ ብናገር ደስ ይለኛል። ግን ዛሬ አይደለም እሱ ነው።
ምክንያቱም ትንሽ እንደው ለጸጉር ያበቀልኩበት የጋብቻ ተሞክሮ ሊሆን ይችላል። ያጠኑ የጻፉ የተመራመሩ ብዙ መምህራን አሉ። እግዚአብሔር ይባርክልን። አሁንም እኔ ግን በአቅሜ ተሞክሮ ብናገር ጥሩ ነው። ቢያንስ በምክክር ጉዳይ 21 ዓመት ሊያልፈኝ ነው። አረጀሁበት አይደል? ስለዚህ ብዙ ጊዜ በምክክር ጉዳይ የሚገጥመኝ ጉዳይ ነው ለልጆች መናገር ፈልገው፣ ግን ጊዜ ይዘን ይሻላል። እሱ ከጥቅስ በላይ እንደዚህ አይነት ታሪኮች ያስተምሩናል። አሁን ምን ልላችሁ ነው? አሁን ባነሳሁት እንኳን ለምሳሌ ተጫጭተው ይመጣሉ። ከዛ ያጨውት ልጅ እኮ የሌላ ሃይማኖት ነው ስም አልጠራም ብላ ትመጣለች። ልጃችን ወድጀዋለሁ፣ እንዴት ነው ከሱ የምለየው? እንደው ምን ይሻለኛል? ታዲያ ምንድነው? መሐመድ እኮ ነው እሱ። ምን እናርግሽ? ማድረግ የሚገባን ጠፍቶን አይደለም። በቃ ቀይ መስመር ማስቀመጥ አያቅትም። ይች ልጅ እንዴት ነው የምናክማት? ከመሐመድ ጋር ጓደኝነት ጀምራለች። ቤተሰብ ተሳቋል። ስም ስለጠቀስኩ ግን ይቅርታሽ፣ እኛን ሰፈር ያለ አይደለም አታውቁትም። ለምሳሌ ነው ያነሳሁት። ይቅርታሽ። ከሁሉ ጋር በክብር በፍቅር ነው የምንኖረው። ስለ ጋብቻ ስናወራ ግን ጋብቻ በተመሳሳይ በኦርቶዶክሳዊ አንድነት ነው እና እንዲህ ይገጥማል። ይሄ ሁሉ ወደ ኋላ ስናይ ምንድነው? በእንዲህ ያለ ጉባኤ አልተማሩም፣ ካህናት አልመከርንም፣ በሰንበት ቤት በተለያዩ ማህበራት አልገሰጽንም፣ አላስተማርንም፣ ጾታዊ ትምህርት ላይ ጠንክረን አላስተማርንም። ስለዚህ እቺ ስንት ዓመት ሆናችሁ? 6 ዓመት ሆነን ከጓደኛ ከሆነን ትላለች። ሌላ ሃይማኖት እኮ ነው እሱ። ገና እሷን እኮ ቄዴ ልናጠምቅ ነው። እንዴት ነው ታዲያ የሚቀጥለው ጉዳዩ? ስለዚህ ፈቃደኛ ሆኖ ወልደ ማርያም ከሆነልን በጣም ጥሩ። ምን ያህሉ ግን ፈቃደኛ ይሆናል? አንገዝተው። አንዳንዱ ለሷ ብሎ እንደዛ ይሆንና በንጋታው ማምር ነኝ ይላል። እንደዛም ይገጥማል። እሷን ከማጣ ምን ችግር የለም ወልደ ማርያም በሉኝ ተጠመቃለሁ ይላል። እኛም ደግሞ አንመረምርም በደም ሳናሰብ ሳንል ከዛ ከተጋቡ በኋላ ኧረ ተይኝ ወላጆቼ ይገላሉ ብለውኛል፣ ምንም ማድረግ አልችልም፣ እጁ አስገባ በቃ። አንዳንዴ ልጅ መጣ፣ ከልጅ በኋላ ምን ቸገረው እሱ። እምቢ ካለችም ወደ ሌላ ወለተ ማርያም ይላል እሱ። አያድርስባችሁ። ተሞክሩ ብላችሁ ብዙ ውስብስብ ነገሮች አሉ። ወሬ የሚመስል ግን ቁም ነገር አለ እዛ ውስጥ። በይበልጥም ለልጆቻችን አስቀድሞ ጥንቱን ነው እንጂ መጥቶ ነው መደቆስ ኋላ ምን ያደርጋል? ደስ ጥዶ ማልቀስ ይላሉ። ጥንቱን ነው አሁን ነው ማለት ነው። አሁን ላይ አሁን ዛሬ የመታደል እድለኞች ናቸው። ቅድመ ጋብቻ ያላችሁ እድለኞች ናቸው። የመስማት እድል አላችሁ፣ የመመከር እድል አላችሁ፣ አማካሪ መምህራን የማግኘት እድል አላችሁ። ተጠንቅቃችሁ ለመግባት እድለኞች ናችሁ። እንዲሆን ድንገት እድል አልፎናል ለምንልም ደግሞ አሁን ነው መንቃት እንችላለን። ከነቃንበት ጊዜ ጀምሮ ምን እናርግ? በህይወቴ ላይ እንዲህ ያለው ውስብስብ ነገር አለ፣ ምን ላድርግ? ስለዚህም ከላይ ብለናል፣ የቅድስና ኑሮ ነው፣ የዘላለም ህይወት የምንወርስበት ነው። በትዳር ለመኖር ብቻ አይደለም። እናም ክርስቲያናዊ ስርዓት የሚመራ ነው ስንል እንዲህ ነው። ሌላው ዝምድና ይከለክላል። የጋብቻ ዝምድና ክልክል ነው። መንፈሳዊ ዝምድና ክልክል ነው። አበልጅነት ማለት ነው። የመሳሰለው መስፈርቱ የስርዓቱን የጠበቀ ነው። እድሜ ያላቻ ጋብቻ፣ በከፍተኛ የእድሜ ልዩነት ጋብቻ እንዲፈጸም ቤተክርስቲያን አትፈቅድም። ስለዚህ ክርስቲያናዊ እጮኝነት ምንድነው? በስርዓት የሚመራ ነው። ስርዓቱ ምንድነው? በመጽሐፍ ቅዱስና በቅዱሳት የስርዓት መጽሐፍቶች የተካተተ ነው። ሌላው ለጋብቻ ዓላማ ነው። ክርስቲያናዊ እጮኝነት ምንድነው ዓላማው ቢባል ለጋብቻ ነው። ዓላማው ለጋብቻ ነው። ፈቃደ እግዚአብሔር ከሆነ ሂደቱ እንደተባረከ ይቀጥላል። ፈቃደ እግዚአብሔር ካልሆነና ሁለቱ መግባባት መስማማት ካልቻሉ ደግሞ በሰላም ህይወታቸውን እንደጠበቁ ክብራቸውን እንደጠበቁ ህይወት ጉዳዩ ይቋረጣል። የራሳቸውን ህይወት ይቀጥላሉ። ዓላማም ያደርጉት ግን እስቲ እንዝናና ለማለት አይደለም። እስቲ እንደወጣ ገባ እንበል ለማለት አይደለም። እስቲ ሰው ሁሉ ፍቅረኛ ይዟል እኛም ፍቅረኛሞች ሆነን እንደው ሰልፊ እየተነሳን ፌስቡክ ላይ እንለጥፍ ለማለት አይደለም። ይሄ ነው አሁን የተያዘው። አሁን ይገርማቸዋል። በድንግልና በንጽህና ራስን ጠብቆ መኖር ሞኝነት የመሰለበት ጊዜ ነው። አንዳንዶቹ በቃ ፍቅረኛ ይዣለሁ የሃይስኩል ተማሪዎች ይመጡና ግን ለምንድን ነው ስንላቸው ስለ ጋብቻማ ጭራሽ አይወሩም። ቅድም ወደ ተሞክሮ ይወስደኛል ብላችሁ ለዚህ እኮ ነው ጉዳይ ህይወቴ ወደዛ ስለሆነ ግን ለሌላው ትምህርት ስለሚሆን ነው ዳር ማነሳው። ለምን ፍቅረኛ እንደያዘች አንዳንዴ ልጄ የምትነግረኝ ነገር በጣም ይገርመኛል። ለከይኔ አርጅቻለሁ እንዴ ያለው ከዓለም ወጥቻለሁ ለኔ ይገርመኛል። እሷ ግን ላይፏ ነው። ለምን እንዴ ጓደኞቼ ሁሉ ፍቅረኛ ይዘው እኔ እኮ ብቻዬን ቀረው ትለኛለች። የሆነ ጌቲ ጎዘር ምናምን ተዘጋጅቶ ሰደረ ይዘን ሌሎቹ ጥንድ ሲሆኑ እኔ ብቻዬን ሆንኩ። ስለዚህ እንደመጣው ፍቅረኛ ያዝኩ። ይገባችሁ ነው ስንት ጉዳል ሰዎች እኮ ህይወት ያደረጉት ነው ነገራችሁ። ሻይ ስንጠጣ ምን ሲባል ወንዶችም ከሌ ጓደኛ አለው ከሌ በተራ ቋንቋ ከሌ ጠብሷል ከሌ ቺካለች ምናምን አይደል? ምን ወደ ነገታችሁ እኛ ስንለው አይደል? እናንተ ብትኖሩበት አይገርማችሁም? እኛ ስንለው ምንድነው ቺክ? ባል ሚስት ለመባባል ነው ጮኝነት።
ባል ክብር ያለው ቃል ነው። ሚስት ክብር ያለው ቃል ባል ባይል ከሚለው ምኳሰው ነው። ባለ ሚስት ባለ ጸጋ ማለት እኮ ጸጋ እኮ ነች ሚስት። ሚስት ያገኘ በረከት አገኘ እንዴ ከነሰማቸው ትርጉም እንደውም ይሄ ቆየን ሌላ ጊዜ። ግን ለጋብቻ ዓላማ ብዙዎች እየተጠናሉ ነው። እንደው የቤታችን በቤታችን ነው። እኛስ ቤት ቢሆን በየማህበሩ በየሰንበት ትምህርት ቤት እውነት ለጋብቻ ዓላማ ነው የሚጠናሉት? ከበሮ ስትመታ ወደድኳት ብሎ በደብዳቤ የሚጠይቃለ። በኋላ ግን አንተ ጭንቅላትን ስትመታ ነው የምትኖረው። ምኗንም ሰጠህ ገና ሳትግባባ። አንዳንዱ ጓደኛ ያዘ እከሊትን እኮ ያዛት እንዲባል ፖስተር ስላልተለጠፈ ነው እንዴ? በጣም እኮ ነው የምንተዋወቀው። ይሄ ነገር ወደ ውጭ እንዲወጣ አንፈልግም እንጂ ራሳችሁን እወቁ። በእኛ ቤት እንብሰዋል። ሰንበት ትምህርት ቤት በስርዓቱ እየተገዛ ነው። ማህበራት የመሳሰለው እውነት በእናንተ ምክንያት የእግዚአብሔር ስም ይሰደባል እየተባለን አይደል? አንዳንዶቹ ልጆቻችንን ሰንበት ትምህርት ቤት አንልክም እስከ ማለት መጥተው የሚወቅሱን ወላጆች አሉ አይደል? ተው እንጂ ልጆቻችን፣ እኛም ጥፋተኛ ነን አላስተማርናችሁ ይሆናል። ግን የውጭው አመል ይመጣና ምን ይሆናል? እዚህም በከበሮ በመቋሚያ በዜማ በምን መፈቃቀር፣ አርቲፊሻል መፈቃቀር። ከዛ በኋላም ደግሞ ያኮለ ጋብቻም አይደለም። በቃ ከሊ ትንዟ ከሊ ደግሞ እኔን በቃ አንዲት እንግዳ ከመጣ ግር ነው አሉ አንዳንድ ቦታ። ለካ አንዳንዴ ብዙ ጥናት የምታበዙት ሌላ ጥናትም አለን። ዛሬም ጥናት ነው። እኔም እኮ ጎረቤት አለኝ ልጅም አለኝ። ዛሬም እንዴት ነው ስንቴ ነው መዝሙር የሚያጠኑት ግራ ይገባኛል። ለካ አንዳንዶቹ ሌላ ጥናትም አለ እንዴ። ግልጽ ነው የምናወራው። ስርዓት ያዙ። ቤተክርስቲያናችን የስርዓት ቤት ነች። ኃላፊዎችም ተቆጣጠሩ። ስንት ሰዓት መጥቶ ስንት ሰዓት መሄድ አለባቸው? ከዚህ 12 ሰዓት ሄደው 4 ሰዓት የሚገቡ እኮ አሉ። ተቆጣጠሩ እንዴ። እኔም እኮ ሰንበት ተማሪ ነኝ። ሰንበት ተማሪ ሁኜ ነው ጨካኝ ነበርኩ አይደል? አዎ ጨካኝም ልሁን ክፉም ልሁን ግን በአቅሜ ኖር ያለው ከና ኃጢአቴ። ግን ኃላፊነት አለብን። ይህን ማውራው እንደ አንድ ሰንበት ትምህርት ቤት አባል ሆኜ ነው። ልጆቻችን ለምንድን ነው የሚመጡት? ለየትኛው መርሃ ግብር ነው? ስንት ሰዓት መሄድ አለባቸው? እንዲህ ያለ የተደራጀ ሰንበት ትምህርት ቤት ላይ ብዙ ቁጥጥር እንዳለ እረዳለሁ። ግን በዚህ ውስጥ ብዙ ማህበራት አካባቢ ያለ ልጆችም ስላለን ታስቡበት። እንዲህ በእኛ ምክንያት እግዚአብሔር ስም መሰደብ የለበትም። የሚገለጥበት ጊዜ አለው። በየጢቻው በየጫካው አይደለም። በአግባቡ መጠናናትን እኮ ልንመክር ነው። ይሁንና ስርዓት የጣሰ የጋብቻ ዓላማ ያልሆነ ፈቃደ ስጋ ተኮር የሆነ አርቲፊሻል የሆነ ውጫዊ የሆነ ስሜታዊ የሆነ ግን ይህ ይልቅም ራስን ረክሶ ቤተክርስቲያንን ለሌላ አሳልፎ መስጠት ነው። ስለዚህም ነው ኧረ ልጄን አልልክም ለምን አሉ የሆነ ያዩት ነገር አለ ማለት ነው። እንደናንተ ያሉን አይመለከትም። ያጠፉ ቢኖርም ደግሞ በምክር በጸሎት የኛው ይሄ የቤታችን ጉዳይ ነው። በምክር በጸሎት እንገስጻለን ማለት ነው። እግዚአብሔር ይጠብቅልን። እንደው ጠቅለል ወደ ሐሳብ ሌላው የሚተዋወቁበት ነው። ክርስቲያናዊ እጮኝነት የሚተዋወቁበት ጊዜ ነው። ስለ ክርስቲያናዊ እጮኝነት ጥቂት ነገር ተናገርን የተባልኩት እቺና አንድ ሐሳብ ጨምሬ ያበቃል። የሚተዋወቁበት ጊዜ ነው። በእጮኝነት ላይ ያላችሁ ወንድሞቼ እህቶቼ እየተመካከራችሁ እየተማራችሁ ዋናው ዓላማው የሚተዋወቁበት በአንድ ሐሳብ ተስማሙ ይላል ሮሜ 12 ቁጥር 16። በአንድ ሐሳብ ተስማሙ። ወደ አንድ ሐሳብ እንዲመጡ የሚያደርጉት ሂደት ነው። ፊልጵስዩስ ምዕራፍ 2 ቁጥር 2 ስለ አንድ ሐሳብ ለመሆን በተለያየ መንገድ የተጠቀሰ ቢሆንም ለይህን ሐሳብ ይገልጥልኛል በሚል ነው። ወደ አንድ ሐሳብ ለምሳሌ እየቆረቡ የመኖር እያገለገሉ የመኖር የህይወታቸውን መርህ ተመካክረው በዚህ መንገድ ራሳችንን እናዳብራለን እናሳድጋለን ብለው የመወሰን። ስለዚህ ፍላጎትሽ ምንድነው? ፍላጎት ምንድነው? ጠባይና ፍላጎትን ያጠናሉ። ከዛ ወደ አንድ ሐሳብ የሚመጡበትን የሚመካከሩበት ጊዜ ነው። ጠባይና ፍላጎትን የሚያውቁበት። ጠባይ ራሱን የቻለ ነው። በነገራችን ላይ ጠባይ የልምምድ ውጤት ነው። በጎ ጠባይ አለ፣ ደካማ ጠባይ አለ። ጠባይና ባህሪ ይለያያል አይደል? ባህሪ ተፈጥሮ ነው። አሁን መራብ፣ መጠማት፣ መሞት ባህሪ ነው ጠባይ ነው? ኔቸር ነው አይደል? ባህሪ ነው፣ አይለወጥም። ጠባይ የሚባለው በአስተዳደጋችን ውስጥ የያዝናቸው የየራሳችን የኑሮ ልምድ ነው። ለምሳሌ ደካማ ጎን አንድ ሰው አሁን ለምሳሌ በራሴ አኩራፊ በሆን ጠባይ ነው ባህሪ ነው? ጠባይ ነው አይደል? ስለዚህ አኩራፊነት ለሷ ማይስማማት ከሆነ በሂደት መቅረፍ አለብኝ ማለት ነው። አንድ ሰው ቁጡ ቢሆን ቁጡ ባህሪ ነው ጠባይ ነው? ጠባይ ነው በአስተዳደግ በአኗኗር በተለያየ መንገድ። ስለዚህ በጎ ጠባዮች ማንበብ፣ ትምህርት መውደድ፣ ቁጥብነት፣ ራስን መግዛት በጎ ጠባዮች ናቸው። በጎ ጠባይን ያብዛልን። ፍቅረኛሞች እጮኛሞች በእግዚአብሔር ፊት ክብራቸውን የጠበቁ የሚጠናኑበት ስንል ጠባይ ለጠባይ የሚጠናኑበት ነው።
ደካማ ጠባይ ካለም ለማወቅ በጸጋ ለመቀበል ወይ ለማስተካከል። ፍላጎት ማለት ደግሞ ልክ እንደ ኢንተረስት እንደምንለው የኑሮ መርህ ምንድነው? የኑሮ ፍላጎቷ ምንድነው? በህይወት ውስጥ የሚወደው ነገር ምንድነው? የሚጠላው ምንድነው? ይሄንን የሚያውቅ አሁን ብዙዎች እጅ ሲያወጡ ቅድመ ጋብቻ ላይ ስለበዙ ነው ጮኝነት ላይ ያተኮርኩት። እዚህ አካባቢ የምትጠጫጩ ጠባይን ማወቅ ፍላጎትን ማወቅ በመጠናናት ጊዜ ነው። ህይወት ሊለዋወጥ ይችላል። ከጋብቻም በኋላ የተለያየ ጠባይ ሊቀያየር ይችላል። ግን በመሰረታዊ ጉዳይ መሰረታዊ ነገሩን ካወቃችሁ በጸጋ ለመቀበል ሆነ ለመተራረም ዝግጁ ያደርጋቸዋል። ብዙዎቹ ከጋብቻ በኋላ እንዲህ እንደሆነች እኮ አላቅም ነበር ይላል። ያ ቀድሞ ቀረ። ወይ በጸጋ መቀበል ወይ ለማስተካከል መጣር ነው። እንዲህ እንደሆነች አላቅም ነበር። እንግዲህ ያ ምን ማለት ነው? በፍቅረኝነት ጊዜ በጣም ለስላሳ ሆነው እናትዬ ሆድዬ ተባብለው ሃንዬ ማርዬ ምናምን ተባብለው ከጋብቻው ባሻ በማግስቱ ግን እያየሽ አትሄጂም ወይ ምን ያደናብርሻል መባባል ጀምሩ። እኔ እኮ እንዲህ እንደነበረች አላቅም። ያኔማ ካፌ ነው የምታውቃት፣ አሁን ግን ቤት ውስጥ ነው የምታውቃት። ይበረግጋሉ። ሁሌ ፋሲካ ይመስላቸዋል። ሁሌ በቃ ነጭ ልብስ፣ ሁሌ ሚዜ ይመስላቸዋል። ሚዜውም ሆነ እኛ እኮ እናንተን እሑድ ድረን ሰኞ ወደ የራሳችን ኑሮ እንደምንሄድ አታውቁም እንዴ? ሁሌ ጸጉር ቤት፣ ሁሌ ጸጉር መተኮስ ያለ ይመስላቸዋል። በህይወት ውጣ ወረድ ውስጥ እንደወረደ በጸጋ ነገሮችን ተቀብሎ እያሳመሩ መሄድ የኛ ድርሻ ነው። ስለዚህ ይሄ የምታውቁት ጠባይና ፍላጎት ነው። ቁጡ ነበር ቁጡ ነው ካሽ መጀመሪያ ወይቀው ቁጡ ስለሆነ ጓደኝነት ይቀራል ማለት አይደለም። ቢያንስ ግን ትረጃዋለሽ ወይም ታግዣዋለሽ። ጠባይና ፍላጎት ማወቅ ሚለው አስምሩበት። ከዛ መምህራንን ጠይቁ፣ ተሞክሮ ያላቸው ባለ ትዳሮችን ጠይቁ። በይበልጥም ቅድመ ጋብቻ ያላቸው ጠባይ ፍላጎት። ለምሳሌ አንዳንዱ ተናግሬ ልለፍ፣ ውጭ ሀገር ብቻ የመኖር በቃ ፍላጎቷ። እሱ ደግሞ ውጭ ሀገር ሲባል እንደው በቃ እንደው ተጋነነ ባይባል ራሱ የሚያመው ማይፈልግ አይነት አለ። የሚገርማችሁ ስለዚህ ፍላጎታቸው ሳያወሩ ተጋቡ። በተጋቡ በስንተኛው ጊዜ ደግሞ እሷ ዲቪ ደረሳት። እሷ በቃ ውጪ አሜሪካ አቤት አንዳንዱ እንደዛ። እሱ ደግሞ የምን ውጪ ኢትዮጵያ በቃ አገሬ ነው ገጠር ብንወድ ደስ ይለኛል። ይሄን ፍላጎታቸውን ሳይተዋወቁ ተጋቡ። እየሰማችሁ ነው። ተሞክሮ ይስበኛል ብላችሁ ለዚህ ተጋቡ። ከዛ በኋላ ዲቪው ደረሳት። ከዛ እሷ በሚባለው ቋንቋ ነው ሰርፕራይዝ ልታረገው፣ ድንገት የፈንጠዝያ ነው እራት ልትጋብዘው። በቃ ዛሬ ከስራ እንደወጣ ሆቴል እንዲንገናኝ ያለችው ደስ ብሏታል በጣም። እሱ ደግሞ ምን ተገኘ ብሏል። አቤት። ከዛ ማታ አራቱ ላይ ምንድነው ግን እንደዚህ ያስደስተሽ? ዲቪ መጣልኝ። ከዛ ግራ ገባው። የምን ዲቪ? የምን ዲቪ? መቼ ሞልተሽ? እንዴት? እሷ እኮ እራት እየጋበዘች ነው፣ የደስታ መግለጫ። እራቱ ተቀየረ። አሁን ምን እያልኩ ነው? ከመቼ ጀምሮ ነው አንቺ ዲቪ አሜሪካ ምናምን? ለቃ እህቶቿም ጎረቤቱን ያውቃል፣ እሱ ግን አያውቅም። አንድ ቀን ስለ አሜሪካ ጉዳይ አውርተው ያውቁ። እየተረዳችሁ ነው። ግን ፍላጎታቸውን ሳይተዋወቁ ተጋቡ፣ ግን ዋጋ አስከፈለ። አሁን እንዴት ሆኑ? ታርቀዋል። ግድ የለም አትጨነቁ፣ እግዚአብሔር ይባርካቸው። ተስማምተዋል። የሄደችም ሄዳለች፣ እሱም እየጠበቀ ነው። ምንም አይደል፣ እግዚአብሔር ይባርካቸው። ግን ዋጋ አስከፍሏል። አሁን በሱ ጠባይ ውጭ ሀገር የሚባል አይወድም። በቃ ይሄ ጠባዩ ነው። ይህን ኃጢአትና ጽድቅ ልላቸው አይደለም እኮ አይደል። በእሷ ደግሞ ለካ ማያቅ ሰው የለም። አቤት እሷ በቃ መኝታ ክፍሏ ራሷ ከሰለ ማርያም ቀጥሎ የአሜሪካ ባንዲራ ነው እያሉ ይተርቧት። ምን በቃ ግን እሱ ይናቅ። አሁን አንዳንዴ ታዲያ ምን ሲያወሩ ነው የቆዩት? ፍላጎታችሁ ነው እኮ የመጠጫጨት ጊዜ ስለ ፍላጎት ያን አሁን የኃጢአት ነው የጽድቅ ነው ሊሉ ሳይሆን እሱን በመምህራን ፊት ነው የሚለዩት። በህሊናቸው ግና ከቤተክርስቲያን አስተምሮ አንጻር ነው የሚለዩት። አይ እንዲህ ኮንሽ ይቅርብኝ፣ እንዲህ ኮንክ ይቅርብኝ ሊባባል እኮ አይደለም። ወደ አንድ አሁን እኮ እሱ የከፋው ለምን አላወኩም ነው፣ ሌላ እኮ አይደለም። እሷም ደግሞ እንዴት እስከዛሬ አውርተልኛል አቅም የምታውቅ መስለኝ ነበር ነው። እናም ፍላጎት ማወቂያ ጊዜ ነው። እሺ መጨረሻው ሐሳብ ክርስቲያናዊ ጋብቻ ዓላማዎችን ተናግሬ ላብቅ። እንግዲህ የተወደዳችሁ እግዚአብሔር ሰዎች በጋብቻ ያለንም ቅድመ ጋብቻ ያለንም ይህንን ዓላማ አሁን ይህንን የመጨረሻ ሐሳብ ስዘረዝር በጋብቻ ውስጥ ያለን በማስተዋል ኑሮ አይደል የተባለው? ይህንን እየተገበር ነው ብላችሁ ራሳችሁን ጠይቁ ነው። ቅድመ ጋብቻ ያላችሁ ደግሞ ይህንን ዓላማ አድርገን ህይወትን ወይም የህይወታችንን እቅድ እንደ እግዚአብሔር ፍቃድ እንድናቅድ ነው። ሁላችሁም የምታውቁትን ሐሳብ ነው ማነሳው። አንደኛ መረዳዳት ነው። የክርስቲያና ጋብቻ ዓላማ መረዳዳት ነው። በቃ የፍትሐ ነገሥት አንቀጽ 4 ተጽፏል። መነሻው ዘፍጥረት 2:18 ነው። ቢጸ ዘትረዶ በሚለው ነው ተረዳው ዘንድ
መረዳዳት ምንድነው? በመንፈስም በስጋዊ ኑሮም ነው። በመንፈሳዊ ህይወት መረዳዳት ማለት የደከመውን ኃይለኛው እየተሸከመው ይኑር እንዳለ ሁሉ በጾም በጸሎት በምክር እየተጋገዙ መኖር ነው። በስጋዊ ኑሮ መረዳዳት ማለት ደግሞ ሐዘንን ደስታን እኩል እየተካፈሉ መኖር ነው። ከዛ የኢኮኖሚ መሳሰለው ነገር አሁን አጀንዳ እየሆነ አስቸገረ እንጂ ሰው በእውነት በመንፈስ ተዛምዶ በስጋው ደግሞ አንድ ሆኖ ስለ ገቢ ማውራት ነበረበት። አንዳንዶች ይገርማቸዋል። አሁን መረዳዳት እየተከበረ ነው ወይ ለሚለው አይደለም። በስነ ልቦናዊ መንፈሳዊ ጉዳይ አይደለም፣ በኢኮኖሚካሊ እንኳን እየተረዳዱ አይደለም። አንዳንዶች የሚስቱን ደሞዝ የማያቅባል አለ፣ አካሏን ግን ያቅባል። አካሏን ሰጥታ ደሞዝ ትደብቃለች እንዴ? እሱም እንደዛው አካሉን ሰጥቶ ከሚስቱ ጋር ተጣምረው ልጅ ወለው አንድ ከሁለቱ አካል አብራካቸው ተካፍለው ግን እዛ ጋር አህዱ ባንክ አለው እዛ ጋር አባይ ባንክ አለው ማስታወቂያ እንዳይመስልብኝ አለው። እሷ አታውቅም ምንም፣ በቃ ደብቋል። የሆነ ጊዜ እንኳን እንደ ማምለጫ ነው መሰለኝ። በጣም የሚገርመኝ ባልና ሚስት ሆነው ገንዘባቸው ማይተዋወቀዋል። ደግሞ እንዲህ ያለም ተሞክሮ ያለ ብትል አዎ አንድ ነገር እንገራችሁ። 10 ባለትዳር ባስተናግድ 6ቱ ችግር ነው የምናወራው። እግዚአብሔር ከችግር ይጠብቃችሁ። አቤት የተሞክሮ ወደ ኋላ እየሳበኝ አስቸገረ። አሁንማ ጥቅስም ጠፋኝ። ጥቅስ ራሱ የሰው ህይወት ሆነብኝ። 10 ባለትዳር ግን ይሄን ስነግራችሁ ውስጤ እየተሰማኝ ነው። በእውነት እያዘንኩ ነው ማሩ። ቁጥር አንድም የኛ ድካም አላስተማርናቸው። ምንም ጋብቻ ላይ አልሰራንም። 300 አድባራት አሉ። የቱ ጋር ነው የጋብቻ ጉባኤ ያለው? ከ200 ሺህ በላይ ካህናት አሉ። ማን ነው ቁጭ ብሎ ባለትዳር እየመከረ ያለው? ጠበረጫለ ማለት ጽጌ እደሩ እንላለን። ከዛ እንጀራና ወጣዋት አምጡ እንላለን። ጠላ እንጠጣለን። ለጥ ነው እኛ ብሎ ማለት ቋሚ ትዳርን እየበተንክ ነው ማለት የምትቆመው። ደሞ አትቆሙ አላልኩም፣ ግን ከልቤ ነው የምናገረው። ማለት እንወዳለን፣ እግዚአብሔር ይመስገን። እንኳን አደረሳችሁ። ቅዳሴ እንወዳለን፣ ክርስቲያናዊ ህይወት ግን አንወድም። ሰውን ግን አንወድም። መንፈሳዊ ነገሮችን አገልግሎት በጣም እንወዳለን። ወደ አንዳንድ ትዳር ሲፈተሽ ግን ለሚስቱ የሚሰጠው ቦታና ለማህሌት የሚሰጠው ቦታ በጣም እሷን አስቀይሞ ሄዶ ድንግል ማርያም ሊያስደስት ነው። ባሏን የራስ ጉዳይ አንተ ኃጢአተኛ በደለኛ ብላ እንዘ ታቅፍ ይወልትል ነው እሷ እዚያ የምታቅፈው ባሏን አስቀይማ። መጀመሪያ ለቤትሽ ሁኚ፣ መጀመሪያ ለቤቱ ሁኚ። ልጆቻችንም እዚያ ውሃ ቅዱ ስትባሉ ውሃ ደፍታችሁ እዚህ ጠበል ትቀዱ ነው። መጀመሪያ ለእናትሽ ሁኚ። ጓዳውን አታይም ድንግል ማርያም? አንዳንዶቻችን መስመር የሳተ የባቡር ጉዞ አይነት ነው ጉዞአችን። ምን ሆነውን አናውቅም፣ ምን አድርገውን አናውቅም። ምን ፖስታለን እንጦጦ ማርያም አድሬ ግሸን ማርያም ሄጄ። መጀመሪያ ህይወትን ሁን። ኢየሩሳሌም 9 ጊዜ ሄጄ፣ አሁንም በአቅሜ 9 ጊዜ ሄጃለሁ። ግን እንደሚሄድ ቢሆን ኖሮ ትንሽ ካባ ሳይሆን ክንፍ ነበር የምታገኙብኝ። እኔ እግዚአብሔር እናውቃለን። እኔም ወዳጆችም በሜዳ መጀመሪያ ልብ ይሂድ ብቻ ስብከት እንዲያሆንብኝ ስለ እውነት የምናገረው መስቀል ይዘን ግን ስለ እውነት ነው። ህይወት ነው አሁን የተመዘበረው። መንፈሳዊ ጉባኤ አለ፣ መንፈሳዊ ህይወት የለም። መንፈሳዊ አገልግሎት ሞልቷል፣ እግዚአብሔር ይመስገን። መንፈሳዊ አገልግሎት ያለበት የተቀደሰ ትዳርና ቤት ግን እየጠፋ ነው። ለምን እንዲህ አልክ ስትሉኝ 10 ባለ ትዳር ባስተናግድ 6ቱ ችግር ነው የምናወራው። ችግሩም ያሳዝን ችግር እኮ ነው። አለመተማመን፣ ግልጽ አለመሆን፣ ኢኮኖሚ መደባበቅ፣ ከባሏ ይልቅ ለጎረቤት ማውራት፣ ከሚስቱ ይልቅ ለግሮሰሪ ጓደኛው ማውራት፣ ሚስቱ ማታቀውን ጓደኞቹ ያውቃሉ። እንዴት ነው ይሄ ነው? ያም በቁርባን ተጋብተው እኮ ነው። አቤት! ስለዚህ ድራማ ጋብቻ አልሆነም እንዴ? በቃ ቤት ውስጥ ነው ድራማ የምንሰራው እንጂ ከልብ አይደለንም እኮ። እግዚአብሔር ጋብቻችን ይባርክ። ለዚህ እኮ ነው ትንሽ አንዳንዱ ንግግር ቢኮረኮራቸውም ግን ምን ማድረግ አይቻልም። አሁን ግልጹን እያነሳን መሆን ወዳለብን ህይወት ነው። ትዳር ሲበላሽ ነው ሀገር የተበላሸው። ዘዳግም 28 ላይ እንደ እግዚአብሔር ቃል ብትኖር ኖሮ ትዳር ይባረካል ይላል ዘዳግም 28። ከዛስ ሰፈር ይባረካል፣ ሀገር ይባረካል። ትዳራችን ተረገመ መሰለኝ፣ ሀገር ተረገመች፣ ወንድማማቾች ተጋደልን። ለዚህ ሁሉ መሰረቱ ትዳር ላይ አልሰራንም። እኛም ከበሮ እናሳምረዋለን፣ ጽናጽኑን እናሳምረዋለን፣ ዜማውን ስብከቱን ባወደ ምሕረትን በሞንታርቦም እድሜ ለሞንታርቦ እናሳምረዋለን። ህይወት ግን ተበላሽቷል። የመበላሸቱ መገለጫ ይኸው ተባላን፣ ተጓሰልን፣ ተገዳደልን። አባትና ልጅ ተጋደሉ፣ አንዱ አንዱን ገደለው። ሞት ረከስ አይደለ? ዜናውም ሰለቻችሁ አይደል? የጅምላ መቃብር። ለምን? መርገም የመጣው ከኔ ህይወት ጀምሮ ነው። እንደ እግዚአብሔር ቃል እየኖርኩ ነው። ህይወት እዚህ ጋር ነው ያለው። በቃ
እንደ ቃሉ ብትኖር ግን ትዳር ይባረካል። ዘዳግም 28 ነው የጠቀስኩት። በረከቶች ሁሉ ለአንተ ይሆናሉ ይላል። ይሄ ነው ትዳር ተከብሮ በተኖረበት ሀገር ላይ ኢትዮጵያ ልዕልናዋ ገኖ ኖረ። ትዳራችን ትርምስምስ ሲል ደግሞ መደባበቅ፣ መሽሎክለክ፣ ወዲህ ወዲያ መሄድ፣ ሚስቱ ሳሎን እያለች ጓዳ ሆኖ በከሌላ ጋር መጻጻፍ፣ ገና ከጓደኝነት ከፍቅረኝነት ጊዜ ጀምሮ መወስለት፣ ቃልን አለመጠበቅ፣ ውሸታም፣ ዘረኞች። ጮኩባችሁ እንዴ? ራሴን እኮ ነው የምጮህ። ልክ የራሴን ነው የምናገረው። ደግሞ ከጠላት መሳም የወዳጅ ንክሻ ይሻላል ይላል። ከጠላቴ ከሚስበኝ ወዳጄ ቢነክሰኝ። በእውነት ባለ ትዳሮች፣ በእውነት ጋብቻ የምታስቡ በደንብ ተገስጸን ብንቀጥል ይሻለናል። ብዙ ችግር አለ። ካህናት ይመስክሩ፣ ወንድሞች ይመስክሩ፣ ጎረቤት ይመስክር። ይሄ ሁሉ ለምን ሆነብን? የባለፈው ዓመት አሁን በአራዳ ጉለሌ ክፍለ ከተማ ብቻ አንድ ውስጥ አዋቂ እንደነገረኝ በሶስት ወር ውስጥ 1300 ገደማ የፍቺ ሰነድ ተመዝግቧል። 1300 ገደማ። በጣም የሚገርመው 1000 ገደማው ኦርቶዶክሳውያን ናቸው። የት ሄደን ነው? ምን ሆነን ነው? እንጮሃኛ ዝም ብለን ባነር እየለጠፋችሁልን። እዛ ትዳር ተዘበራርቋል። ባሏ አማሯት የመጣ ቁጭ አለች ምስኪን። እሷን ቁጭ ብዬ ባናገር ይሻለኛል ሙንታርጎ ላይ ከምጮህ። የልቤ ነው የምነግራቸው። አጨብጭቡ፣ እልል በሉ። ምኑን እልል አለችው? ውስጥ እኮ ሌላ ተቸግሯል። እሱ እልል ባይ ብቻ አጨብጫቢ ብቻ ልቡ ሌላ ጋር እኮ ነው። ስንት ችግር ይዘን ብቻውን እያወራ መሄድ። ይሄ ሁሉ ያልኩ አልሰራንም፣ ቄሶቹ አልሰራንም። ህንፃ ነው የምንሰራው እኛ። ህንፃ ስላሴ እያፈረስን አንድ ግቢ ውስጥ ሁለት ቤተክርስቲያን እንሰራለን። ይህን ቦታ ግን አደንቃለሁ። ደብሩን ያስፋልኝ። በእንዲህ ያለ ህንፃ ውስጥ ይሄ ነው በቃ ጉባኤ ማለት። ትዳር እንዴት ይሁን፣ እጮኝነት እንዴት ይሁን፣ አልሰራንም እዚህ ላይ በእውነት። ከዚህ በኋላ ነቃ እንበል እያልኩ ነው። አንዳንድ ልጆች የት ሄደን እንማር ይላሉ። በእውነት አሁንማ ገነተ ጽጌ ገላገለን። በስራተ ገብርኤልም አለ። እግዚአብሔር ያንንም ደብር ያስፋልን። ስራተ ገብርኤልም እሁድ የባለ ትዳሮች ትምህርት አለ ቋሚ። በሰበቡ ማስታወቂያ ነው። ጥሩ ነው እንዴ! ማን ያስተዋውቅላቸው? በጣም አደንቀው። ገነተ ጽጌ በስራተ ገብርኤል ምን እያልኩ ነው? ልጆቻችን ይመጣሉ። እሺ እርሶን ወይም መምሬ ገለን ቀሲስ ከሌን በወር አንዴ እያገኘን ነው፣ ግን በቋሚነት የት እንማር? የት ልጠቁማቸው? 300 አድባራት አሉ አዲስ አበባ ውስጥ። 300 ሰንበት ትምህርት ቤት አለ። ከ200 ሺህ በላይ ካህናት አገልጋዮች አለን ይባላል። የት እንላካቸው? አሁን ግን ምንልክበት አገኘን። ስለ ጋብቻ መማር እንፈልጋለን ይላሉ ባልና ሚስቶች መጥተው። በቃ መቁረብ እንፈልጋለን። ጋብቻችን ላይ ብዙ ችግር አለ። እግዚአብሔር ቃል ያስፈልገናል። የት እንላካቸው? አውደ ምሕረት ይህን ተኮር የሆነ ትምህርት ቤቱ ጋር ያገኙ። ስለዚህ በጣም መስራት አለብን። እሺ ወደ ማጠቃለያው ስመጣ መረዳዳት የሚለው ላይ ያለ ነው። ብዙዎቹ ኢኮኖሚያዊ እንኳን እየተረዳዱ አይደለም። ኧረ እግዚአብሔር እንፍራ ነው። አንዳንዴ እሺ ይሄ ቆየን። ሁለተኛው ዘር መተካት ነው። መታቆት ነው። ክርስቲያናዊ ጋብቻ ዓላማው ዘር መተካት ነው። አዎ ይህም ግልጽ ነው። በጋብቻ በኩል ዘር እንዲተካ እግዚአብሔር ፈቅዷል። ብዙ ተባዙ አምላካዊ ቃል ኪዳኑ ይፈጸምበት ነው። ዘፍጥረት 1:28 መዝሙር 126 ቁጥር 6 ቅድመ ጋብቻ ያላችሁም አስቡበት። ዓላማ ነው። ጋብቻ ላይ ያላችሁም አስቡበት። ጥቅስ ብቻ ጠቅሰን ቀረን ብዙዎቻችን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 14 ይቅርታ፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ይህንን ልግለጸው። ቆነጃጅቶች ሊያገቡና ሊወልዱ ይገባል ይላል። ስለዚህ ከመውለድ በፊት ምን ይቀድማል? ምን አፈራችሁ? ቆነጃጅቶች ምን ሊያደርጉ? ሊያገቡና ከዚያስ ሊወልዱ ይገባል። ስለዚህ ጋብቻ ይቀድማል፣ መውለድ ይቀጥላል። ልጅ የሚሰጠው ማን ነው? እግዚአብሔር። አንዳንዶቹ ከአሁኑ የትዳርን የኑሮን ፍርሃት በማድረግ ስናገባ አንወልድም ብለው ያቅደዋል። እኛ ደግሞ ጋብቻ ዓላማው ምንድነው ያልን ነው? ዘር መተካት ነው። አቤት ሙግቱ! የወሊድ መቆጣጠሪያ ይቻላል አይቻልም? ምን አይነቱ ነው የሚቻለው? መርፌው ነው ክኒኑ ነው የሚቀበረው ነው? አቤት ኤቢሲ ምርጫው የቱ ይሻላል? ቄስ ፋሲል ምርጫ ስጠን። አንሰጥም። ምትጋቡ አውቃችሁ ግቡ። ምታገቡት ለመውለድ ነው። ማን ከሰጣችሁ? ካልሰጣችሁ መታገስ ነው፣ መጠበቅ ነው እንጂ 5 ዓመት አልወልድም ተብሎ ይገባል ጋብቻ ውስጥ። ስትፈልጊ ደግሞ እግዚአብሔር ይከለክልሻል ማለት ነው። አቤት ተሞክሮ! ስንቱን ትሰማላችሁ። ሊጋቡ ፈልገዋል፣ ልጅ ግን አይፈልጉም። ከዛ አቅደዋል። ይመረመሩና ወይ ሐኪም ያማክሩና ቆይ ይኛው ይሻለናል ተባብለው ጨርሰዋል። ገና ተው እንጂ ልጆቻችን። እግዚአብሔር ያዝናል። ብዙ ተባዙ። ህዝብ እኮ ሀብት ነው። ምዕራባውያንማ እንድንቀነስላቸው ይፈልጋሉ። በረሃብም በጦርነትም ደህና አድርገው እየቀነሱን ነው። እግዚአብሔር ግን ያብዛን። ጭራሹን አልወልድም
እነ ማላንካራ ኦርቶዶክስ ቤተክርስቲያን ይመስክሩ መብዛት ሀብት እንደሆነ ኃይል እንደሆነ። እነ ግብጽ ቤተክርስቲያን ይመስክሩ ከ7 ሚሊዮን ባጭር ጊዜ 21 ሚሊዮን የገቡ አሁንም ያብዛቸው በትዳር ውስጥ እየወለዱ ነው። 45 ሚሊዮን ናቸው 42 ናቸው ስንት እንደሆነ አናውቀውም። በመሰረቱ ስንት እንደሆነ አናውቀውም። ግን የሆነ ሰዓት ላይ እንጂ 10 ሚሊዮን ሆነን ብንን እንዳንል እሰጋለሁ። ያገባ ነው መውለድ አንፈልግ። በቃ አንድ ልጅ ለምን ቀበሌ ቤት እየኖር ኮንዶሚኒየም ሳይደርሰኝ እንደ እግዚአብሔር ምን ያርግ? ልጅ ሀብት ነው፣ ጸጋ ነው፣ የእርሱ ስጦታ ነው። ይህም ራሱ በራሱ ይቆየን። ግን ዓላማው አንዱ ልጅ የማን ስጦታ ነው? መተጫጨት ላይ ያላችሁ ልጆቻችን ምክረ ካህን ስታማክሩ፣ ታላላቅ ሰዎችም ስታማክሩ በዓላማ ውስጥ ይህ አለ። እግዚአብሔር ከፈቀደ የሚሰጠንን ልጅ እናሳድጋለን ተብሎ ነው የሚታቀደው። እግዚአብሔር ይፈቅድ እናደርጋለን ብላችሁ ስታቀዱ ፈቃደ እግዚአብሔር ከሆነ ልጅ እናሳድጋለን፣ ቢዘገይም እንጠብቃለን። ይሰጣል በቅዱሳን ቃል ኪዳን። እናም ዘር መተካት ሌላው ከዝሙት ጠንቅ ለመዳን ነው። ጋብቻ ከዝሙት ጠንቅ ለመዳን ነው። ዝሙት ፈተና ነው፣ ከእግዚአብሔር ጸጋ የሚያርቅ ነው፣ በራስ ስጋ ላይ ኃጢአትን መግዛት ነው። ግልጽ ነው። ስለዚህም እያንዳንዱ አንዲት ሚስት አንድ ባል ይኖራት የዝሙትን ጠንቅ ሊያስወግዱበት ዘንድ ታግሰው ታቅበው ይኖራሉ። በመታቀብ እግዚአብሔር ያስችላል። በዚያ ህይወት ውስጥ ታግሰው ራሳቸውን ጠብቀው ይኖሩና በጋብቻ ሩካቤ ስርዓተ ሩካቤን ጠብቀው ደስታቸውን እየገለጡ ከዝሙት ጠንቅ ድነው ይኖራሉ። በትዳር ውስጥ ያላችሁ ከዝሙት ጠንቅ ለመቆጠብ ጋብቻችሁ ምክንያት ሆኗል? አልሆነም? እንጃ። አንዳንዶቹ በጣም መንፈሳዊነት ገብቶናል ጠልቀናል ሲሉ ከባሎቻቸው ጋር 2 ወር 6 ወር አንዳንዴም ዓመት በእኝታ ለይተው የሚኖሩ አሉ። ይሄ ለልጆች አይወራም። ጆሮአችሁን ያዙ እንበል። መንፈሳዊ ጋብቻ መስርተዋል፣ ግን መኝታ ከለዩ 6 ወር 7 ወር ይሏል። ሚስት እያለችው በዝሙት የሚቃጠል ባላል። ባል እያላት ደክሞኛል ሊሆን ምንሆንኛ ነው ጻድቃኔ 3 ወር ከርሜ መጣውን አይታወቅም። ብቻ ባል እያላት ፍቃደ ስጋ የሚፈትናት ሚስት አለች። የተጋባችሁ አስቡበት። ስርዓተ ሩካቤ ትምህርት አለው። ለጾም ጊዜ ፈቃዳችሁን፣ ለአጽዋማት ጊዜ ፈቃዳችሁን ተቆጠቡ። ከዚያ ውጭ ግን አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 በበዓል ዕለት በሰንበት ወይም በተቀደሱ ቀኖቼ ፈቃድን አትፈጽም ይላል። ከዛ በኋላ ግን ፈጽም ነው። ይሄ ራሱ ሌላ ርዕስ ነው። ለልጆቹ ሳይሆን ለበትዳር ሌላ አላችሁ። ስርዓተ ሩካቤ ህግ አለው፣ ስርዓት አለው። ዓላማውም ከዝሙት ጠንቅ ለመዳን ነው። ታዲያ ጋብቻ ላይ ሆነው ግን በዝሙት ይፈተኑ ለምን ሆነባቸው? የሁለቱ መገነዛዘብ ችግር አለ ማለት ነው። አላስተማርንም ማለት ነው። አልመከርንም ማለት ነው። ሄድኩኝ እኮ እንዲያረኩኝ እኮ እንደ ጀብዱ ያወራል። ለምን እምቢ አለችኝ እሷ? ለምን አንዴ ጻድቃኔ አንዴ አርሴማ ትሄዳለች፣ እኔ ምን ልሁን? እኔ ጠጀን እጠጣለሁ፣ አረቄን እጠጣለሁ፣ እንዴት ልቆጣጠር ይላል። አቤት ጉድ! ድራማ እኮ ነው። ይሁት ስህተት ነው፣ ዝሙት ነው። ግን እሷ ምን ነው ምክንያት ሆነችው? ለምን ባሏ እያለ ባታዊ ገሌ ነግሯት ጻድቃኔ የሚሄድ ምን ማለት ነው? ከባታዊ ገሌ በላይ እኮ ባሏ ይበልጣል። ሌላ አጀንዳ አልፈጠርኩም። መጀመሪያ ለባልሽ፣ መጀመሪያ ለሚስትህ። ከዛ ካህን አለ፣ ንስሐ አባት አለ፣ ህጋዊ የሆነ መዋቅር ውስጥ ያለ ካህን አለ። ካህንም ቢሆን አለቃ አለን። እኛም የማይሆን ምክር ከመከረ አባቶች ይገስጡናል። ሚስትህን አክብር፣ ባልሽን አክብሪ ነው መልእክቱ። ተዋደዱ፣ ተፋቀሩ፣ ስርዓተ ሩካቤ ጠብቃችሁ ኑሩ ነው መልእክቱ እንጂ ብድግ ብሎ ባል ሳያቅ ጻድቃኔ ከርመሽ ነው እንዲህ ያለ ቀን ሆናለ እንዴ? ባልሽን አስፈቅደሽ ነው። ያለበለዚያ ደግሞ አብራችሁ አንድ ቀን ጽጌ እንኳን ለማዳር አስፈቅዳችሁ ነው። ፈራችሁ እንዲህ ያላገባችሁ እስቲ አገልግሎት እያለው 1 ወር ብሎ መክረም የለም። ሚስት ስትፈቅድልህ ነው። መጀመሪያ ሚስትን አገልግል ስትፈቅድልህ ነው። አማክረ ነው፣ ተዋይተ ነው፣ አንድ ላይ ነው፣ በጋራ ውሳኔ ነው የተግባባን ነው። ግን አይ ከአገልግሎቴማ የራሷ ጉዳይ ትልና 1 ወር ሙሉ እንደዛ ብሎ ነገር የለም። አንቺ የራስሽ ጉዳይ ነው የሚልሽ። በሰንበት ትምህርት ቤት እንዳይመጣብኝ ትላለች። አረ እንደሱ አይደለም ልጆቻችን። ሰንበት ትምህርት ቤት ነው እንደዚህ አጋር አታርጉብን። በአገልግሎቴ በማህበረ ቅዱሳን እንዳይመጣብኝ፣ በእንዲህ ነገር እንዳትመጣብኝ ይለና እሷን ጥሩልም እንዴ ለምን አገባ ታዲያ? የሁሉ ያለመመካከር ጉዳይ ነው። ያ ሁሉ አገልግሎት በስምምነት በፈቃድ በመዋየት በጋራ በልክ ለትዳር ጊዜ በመስጠት የሚደረግ እንጂ እንደ በግብታዊነት በዚያ ትምጭብኝ አይባልም። እንደዚህ ምትል ኮና አታገባ። ካሁኑ ወቁት። መጀመር ገብቶ ነው። ለዚህ እኮ ነው። እናም ማጠቃለያ ሐሳባችን ሌላው ለደስታ ነው። እቺን ነገር ጠቆም ያበቃል። የጋብቻ ዓላማ ውስጥ ብዙ ጊዜ ማይጠቀሳል። ጋብቻ የደስታ ምንጭ ነው። ብዙዎቹ አሁን በይበልጥ ያላገባችሁ ጋብቻችሁ የበለጠ የደስታ ምንጭ፣ ልጅ መውለድ የበለጠ የደስታ ምንጭ እንዲሆን አድርጋችሁ ራሳችሁን አዘጋጁ። አንዳንዴ የተተራመሰብንን ምክንያት ምሳሌ አታርጉ።
አንዳንድ ትዳርን ስትሰሙ እኔ እኮ ለልጄ ብዬ ነው የምኖረው ምትላለች። ጋብቻ ለደስታ ሆኖ ሳለ በጋብቻቸው ደስታ ያጡ አቤት ብዛታቸው። ካገባው ጀምሮ ነው እንደዚህ ሆንኩት ምትላለች ሚላለ። ለምን ሆነብን? ራሳችሁን ጠይቁ። ምን ሆኜ ነው? ሌላ ኮሚቴና ሌላ ቦርድ አይሰበሰብ ለእናንተ። ራስን መርምር፣ ራስን መርምሪ። ምን ሆኜ ነው? ለምንድን ነው እንዴ ለሌላ መትረፍ ሲገባን ለሚስቴና ለትዳሬ ደስታ ምንጭ ያልሆንኩት ለምንድን? ሁላችሁም በየራሳችሁ አስቡት። ትዳር ላይ ላላችሁ ቅድመ ጋብቻም ያላችሁ ጋብቻው የደስታ ምንጭ ነው። በዚህ ምድር ላይ እግዚአብሔርን አመስግነው ዘምረው ቀድሰው አስቀድሰው ስጋው ደግሞ ተቀብለው አመስግነው የክብሩ የስሙ ቀዳሽ የክብሩ ወራሽ የሆኑ ዘንድ ነው። ምሳሌ ምዕራፍ 5 ላይ ጠቢቡ ሰሎሞን ምን ይላል? ከሚስት ጋር ደስ ይበል ይላል። መክብብ ምዕራፍ 9 ቁጥር 9 አሁንም ሰሎሞን ነው። መክብብ ምዕራፍ 9 ቁጥር 9 ከልጅነት ሚስት ጋር ወይም ከሚስት ጋር ደስ ይበል ይላል። በተቃራኒው ከባልሽ ጋር። ትዳር የደስታ ምንጭ ነው። ቆሎ እየቆረጠሙም ውሃ እየጠጡም ትዳር ውስጥ ፍቅር ካለ ደስታ አለ። ኑሮ ካሉት ምን ይሞቃል እንል የለ? አዎ። አሁን ግን ቪላ ቤት አለ፣ የተመቻቸ ደሞዝ አለ፣ ደስታ ግን የለም፣ ፍቅር ግን የለም። ለምን ሆነ? ራሳችሁን መርምሩት። መማር መመካከር የሚጠቅመው ለዚህ ነው። ትዳር ላይ ደስታ ከሌለ ደግሞ ውጭ ላይ ደስታ የለም፣ ስራ ቦታ ደስታ የለም። አንዳንዱ በአየሩ ይበሳጫል። ፀሐይ ሆነ ይናደዳል፣ ዝናብ ሆነ ይናደዳል። ከታክሲ ረዳት ጋር ይበሳጫል። ለምን ዘነበ ብሎ ይነጫነጫል። ይሄ ሁሉም ያነጫነጨው ግን ከሚስቱ ጋር ደስተኛ አይደለም። ይሄ ሁሉ ሀቀጠለ ምትዩ ጓዳሽ ችግር አለ ማለት ነው። ቤቱ ላይ የተዛነፈበት ሰው ሌላ ቦታ ሁሉ ደስታ ያገኛለሁ። አንዳንዴ በጊዜያዊ ደስታ ያገኛለሁ ብሎ ደግሞ ሱሰኛው ነው በአልኮሉ በምኑ ተጠምዶ ቁጭ ይላል። ወይ እሷ ሌላ ግሩፕ ትፈጥራለች። እንደዚህ ይሆናል። እግዚአብሔር ከእንዲህ ያለው ይጠብቃችሁ። ትዳር የደስታ ምንጭ ነው። በትዳሩ ደስተኛ የሆነ ግን ስኬታማ ነው፣ ውጤታማ ነው በአገልግሎቱም በየትኛውም ኑሮ። እናም ይህም ደግሞ ፍልስፍና አይደለም። ከሚስት ጋር ደስ ይበላል። እንዲሁም ብዙ ሀዘንን ብዙ ችግርን የምትረሱበት ሊሆን ይገባል ትዳር። አንድ ላስታውሳችሁ፣ ዘፍጥረት 24 ቁጥር 37 ዘፍጥረት 24 ቁጥር 67 ይስሐቅ የእናቱ ሞት ጎድቶት ነበር። አስታወሳችሁ? በኋላ ይስሐቅ ማንን ያገባው? ርብቃን አገባ። ለሽምግልና ለፈቃድ እግዚአብሔር ሁሉም ይጠቀስ ነው ዘፍጥረት 24 ላይ። አሁን አንድ ነገር ልላችሁ ነው። ይስሐቅ ርብቃን ሲያገባ ከእናቱ ሞት ተጽናና ይላል። ስለዚህ ሀዘኑን ረስቶ በምኑ ደስተኛ ሆነ? በትዳሩ። አሁን በተቃራኒ ግን አግብቶ የሞተች እናቱን አያቱን ሁሉም ያስታውሳል። ጭራሹን በትዳሩ የዱሮ ቅድመ አያቴ እንዲነበሩ ጓደኞቼ ለየሽኝ ብሎ ብሶት ያወራል። ትዳር ግን እንዲሁም የሀዘን መጽናኛ ነው። ትዳር ስራ፣ ኑሮ፣ ውጣ ውረድ ያስከፋው ያስጨነቀው አይምሮ ከትዳር አጋሩ ጋር እግዚአብሔርን እያመሰገነ ቆሎም ቆረጠመ ጮማም ቆረጠ አጋርነታቸው ብቻ ደስታ እየፈጠረላቸው ልጅ ሲመጣ ደግሞ ሌላ የደስታ ምንጭ። ይሄ ነው ቀጥተኛው እግዚአብሔር የሰጠን መንገድ። ለምን ደስታ አጣው? ራሳችን መርምር። ቅድመ ጋብቻ ያላችሁ ደስተኛ ህይወት እንደ ይስሐቅ በቃ የነገር ዓለምን የውጣ ውረድ ነገርን የፈቃደ ስጋ ፈተናን የምረሳበት የምጽናናበት ጋብቻ ያድርግልኝ ለማለት ይስሐቅን ሆናችሁ ተገኙ፣ ርብቃን ሆናችሁ ተገኙ። እናም ለደስታ ነው። ማጠቃለያው ቅድመ ጋብቻ ላይ ያላችሁ ልጆቻችን እባካችሁ አሁንም ትምህርቱ ይቀጥል ነው፣ ግንዛቤው ይቀጥል። በዚች በ30ና በ40 ደቂቃ ብቻ ተናገር የምናበቃው ጉዳይ አይደለም። የህይወት ጉዳይ ነው። 40ና 70 30 ከዛ ዓመትን በላይ የምትኖሩበት ጉዳይ ነው። እባካችሁ ምን ለበእግዚአብሔር ስም እንዲህ ያለውን ጉባኤ አደራ ተከታተሉት። ምክረ ካህን አግኙ፣ መጽሐፍት አንብቡ፣ በሚገባ አውቃችሁ ግቡ። በአንድ ምሳሌ እናገር። በመኪና የቅድም በመኪና ጀምሬዋለሁና መኪና መንዳት ስለፈለግን ብቻ ነው የምናሽከረክረው ስለቻልን ነው? ችሎታ ይፈልጋል አይደል? አሁንም ይኸውላችሁ መኪና ሳይችል የሚነዳ ሰውና ስለ ትዳር ሳያቅ የሚገባ ሰው አንድ ሆኗል። መኪና ሳይችል የሚነዳ ሰው ከተማ ሁሉ ትላንትም ብዙ አደጋ ሰምተናል። እግዚአብሔር ከአደጋ ይጠብቀን። አደጋ በአደጋ ግጭት በግጭት ነው። ብዙዎቹ ስለ ትዳር አውቀው እየገቡ አይደለም። ለዚህ ነው ግጭት በግጭት ነው ትዳር። ራስ ወዳድነት፣ አለመደማመጥ፣ ጊዜ አለመስጠት፣ መደባበቅ። ለምን? መጀመሪያ በደንብ ተምረው ላይሰንሱን አልያዙ። በደንብ ተምራችሁ ላይሰንሱን ያዙ። የማግባት ፈቃድ ምላችሁ ዕውቀት ግንዛቤን፣ ባልነት ምንድነው? ሚስትነት ምንድነው? ግንዛቤ ይዞ መግባት ይገባል። ጋብቻው ጉድ ብቻ የሚሆነው ዕውቀት ይዘን አልገባንም። ትዳር
አሁንም እንደ ቀድሞ ላጤነት ይመስለዋል፣ እንደ ላጤነት ምታሰባለች። ስለዚህም በትዳር ውስጥ ምን ፈተና አለ፣ ምን በረከት አለ? አውቀነው እንግባ ልጆቻችን። አውቀነው ስንገባ ያለምንም ግጭት ያለምንም አደጋ የተቀደሰው የትዳር ኑሮ ህይወት ይቀጥላል ማለት ነው። በጋብቻ ውስጥ ያለንም ደግሞ አሁንም ድህረ ጋብቻ እንማር ነው መልእክታችን። እንማር። አንድ ቤት እየኖርን ልጅ ወልደን ግን በአንድ ሀሳብ ማንስማማ ብዙዎች ነን። ፍቅር እየቀነሰ ነው። ብዙ አይነት ልዩነቶች እየታዩ ነው። በቁርባን ተጋብተው ግን ከተጋቡ በኋላ አንድ ጥናት ጠቁሜ ላብቃ። 110 ሰዎች ላይ የተሰራ መጠይቅ ነው። ካገቡ 8 ዓመት የሆናቸው ናቸው። እናም በአጭሩ ከዛ የተረዳ ነው። ካገቡ 8 ዓመት እና ከዛ በላይ የሆናቸው በቁርባን የተጋቡ። በጣም የሚገርመው ከ110ዎቹ 87ዎቹ ከቁርባን ከጋብቻቸው በኋላ አልቆረቡም። ስንት አልኳችሁ? 87። ግልጽ መጠይቅ ነው። እጄ ላይ ያለ ነው ነግራችሁ። በተለያየ አባቶች በኩል ያስጠናሉ። እንዲሁም ከዚህ በላይ አጥኞችማ ብዙ ሊሰሩበት ይገባል። ለትዝብት አይደለም እናጠናው፣ እኛ ለመስራታችን ራሳችን ለመገሰጽ። ከ110 በቁርባን ከተጋቡ 8 ዓመት ያለ ለምሳሌ አንደኛው ትዳር ማብቂያው 8 ነው። ከዛ በላይ ያለ የጋብቻቸው ዕለት ቪዲዮ ተደቅነው እንደዚህ የቆረቡ ነው። ከዛ በላይ አልቆረቡም። ችግራቸው ምንድነው? አውቀው አልገቡም። ምስጢሩ ገብቷቸው አልገቡም። ምክረ ካህኑ ንስሐ አባት ይዘው አልገቡም። በቃ ለዛች ለስነ ስርዓቷ ብቻ ነው የቆረቡት። እንዲህ ነው ህይወት። ታዘቡ፣ የተጋባችሁ ታዘቡ እህት ወንድሞቻችሁን። ስለነሱም መመካከር መጸለይ ይገባል። የቁርባን ህይወትን በእግዚአብሔር ፊት አንድ የመሆን ህይወትን ቃል ተገብቶ በኋላ ግን ቁርባን ህይወት ለምን የለ? ስላገለገለም ብቻ አይደለም፣ አገልግሎቱ ምን ላይ የተመሰረተ ነው። እናም በእውነት ወገኖቼ ቅድመ ጋብቻ ያላችሁ ድህረ ጋብቻ ያለንም ለመንፈሳዊ ህይወት ትኩረት እንስጥ። በማስተዋል አብራችሁ ኑሩ። ስለዚህ ቅድመ ጋብቻ ማስተዋል ይፈልጋል፣ ድህረ ጋብቻ ማስተዋል ይፈልጋል። እኛ የራሳችንን ዝግጅት እናድርግ። ሌላውን ህይወት የሚመራው የሚባርከው ግን እግዚአብሔር ነው። መዘጋጀት ከማን ነው? ከሰው ነው። መልስ ከማን ነው? ከእግዚአብሔር ነው። ወገኖች ማስተዋል የሚሰጠው ደግሞ እግዚአብሔር ነው። በገንዘብ አንገዛውም፣ በሀብት ብዛት አናገኘውም፣ በፍልስፍና አንገዛውም። ማስተዋል በጾም የሚገኝ ነው። ማስተዋል በጸሎት የሚገኝ ነው። ማስተዋል በንስሐና በስጋው ደግሞ ህይወት የሚገኝ ነው። ጠቢቡ ማነው? ዳንኤልን በትንቢተ ዳንኤል እንደተጻፈ ማስተዋልን ልሰጥ መጣሁ አለ። የእግዚአብሔር መልአክን የላከው። ማስተዋል ከማንም የሚሰጥ ነው? ከእግዚአብሔር። ትዳር በማስተዋል ካልተመራ ትዳር አይሆንም፣ ሰላማዊ የፍቅር ጋብቻ አይሆንም። መተጫጨትም በማስተዋል ካልተመራ ለዝሙት ምክንያት፣ ክብረ ንጽሕና ለማጣት ምክንያት፣ ከቁርባን ለመራቅ ምክንያት ይሆናል። በማስተዋል ተጠናኑ። በማስተዋል በጋብቻ ላይ ያለነው እንኑር። ይቆየን።